እብደትም በእብደቱ ይሰለፋል፣ ፖለቲከኛውን በፖለቲከኛ ይሰለፋል። መውደድ አብይን መውደድ ምንም የሚተርፍለትና የሚያመጣለት ነገር የለም። አብይን መርዳት ነው የሚያመጣለት። አብይን አለም እየረዳሽ ያለሽው ሀገርሽ ላይ ምንድነው አንቺ እያደረግሽ ያለሽው? አንቺ እስቲ እኔ በጣም አንድ ነገር አልጠይቃችሁ። እስቲ ለሀገራችሁ አንድ ሚስማር እስቲ አንድ የጉልበት ስራ የሆነ አስፓልት ሲሰራ ወይ የሆነ ቀበሌ የሆነ ነገር ሲደረግ ወይ ክልል ምን የሰራሽው ነገር አለ ብትባይ እኔ ልንገርሽ አንቺ ምንም የሰራሽው ነገር የለም። እማወራውንም አዳምጪ። መግባትም ትችያለሽ፣ እኔ ችግር የለብኝም። እማወራውን ግን አዳምጪ። ምንድነው የምታወሪ? እማወራው ስላንቺና ስላንቺ መሰሎች ነው እያወራ ያለሁት። ምንድነው ለሀገርሽ ያደረግሽው ትበልሽልኛለሽ? ምንድነው የሰራችሁት? አንቺም ቴዲ አዋሳም አያናም ምንድነው የሰራችሁት ብትባሉ ከተሰራው ተጠቃሚ ሆናችኋል። ምንድነው ከተሰራው ተጠቃሚ ሆነሻል። ለምሳሌ ትላንትና ዛሬ እዚህ ጋር ቁጭ ብለን እንድናወራ ቻንሱን የሰጠሽ ጀዋር መሐመድ ይባላል። ትላንትና ማናቅሽ ሊሊ፣ ትላንትና ማናቃችሁ ልዕልቴ፣ ትላንትና ማናቃችሁ አያና። በማን ደም ነው እዚህ ጋር የደረስሽው? ነው በማን ደም ነው የደረሳችሁት? እዚህ ጋር በማን ኃይል ነው እዚህ ጋር የደረሳችሁት ሲባል ጀዋር በከፈለው መስዋዕትነት ነው የደረስሽው። የጀዋር ልጆች፣ የጀዋር ወንድሞች፣ ወጣቶች በከፈሉት መንገድ ላይ ግንባሩን በተመታው ቄሮ ነው እዚህ ጋር የደረስሽው። ቀሪት ናት የነሱ መስዋዕትነት አንቺን ለነፃነት አብቅቷል። ደስ ይለናል። እኛ ብቻችን ማለት ነፃነት የምንካፈለው እንደዛም አይደለም። እንዳንቺ ያሉት እህቶቻችን እንደሌላ ያሉ ወንድሞቻችን በነፃ እንድታወሩ ነው ዲሞክራሲ ብለን ያልን የጮነው ዲሞክራሲ እንዲከበር ያለው የኢትዮጵያ በነፃነት እንትን እንዴት ነው። ያ ማለት ግን እኔ ትላንትና የከፈልኩልሽ በፖለቲከኛ ነው በሀሜት አይደለም። ቁጭ ብዬ ከረባቴና ስሬን አድርጌ ውሃ ባለበት ላይ ውሃ እየጠጡ አይደለም። መከራውን ከፍሎ ትምህርቱን አቋርጦ ከሀገር ሀገር ተንከራቱ ተደብድቦ ተቀጥቅጦ ልንገርሽ እዚህ ጋር ያደረሰሽ ጀዋር መሐመድ ይባላል። አንቺንም መሪሽን አሁን አንቺ አብይ አህመድ ብለሽ ስሙን የምትጠሪ አብይ አህመድ ብለሽ እንድትወጅ ያደረግንሽ ደም ተከፍሎበታል። ለዚህ ነው አብይ ላይ ደም ተከፍሎበታል፣ ደም ፈሶበታል ነው የምልሽ። አብይ እንድትያስባልሽ ትላንትና ኦሮሞን ስትጠየፊ የኦሮሞ መሪ የለም ስትይ የኦሮሞን ታሪክ ስታጠፊ የነበርሽው ትላንትና በልጆቻችን ተከፍሎባቸዋል። እሱ ነው እየነገርኩሽ ያለሁት። ከከፈሉት አንዱ ደግሞ ጀዋር መሐመድ ይባላል። እየነገርሽ ያለ ነው እሱ ነው። ኬር እንትና ላይ ሰጥቼሻለሁ፣ ሞዴሬተር ሰጥቼሻለሁ። ሙሉ አይደለም ሚዩት አድርጊ እና እየተከፍልሽ ዛሬ ትላንት የማታውቂውን ዲሞክራሲ ትላንትና ቀና ብላችሁ የማታዩ ሶሻል ሚዲያ ድሮ ዩቱብ ነበረ፣ ፌስቡክ ነበር። እማናቃችሁ በሙሉ ድምፃችሁን ከፍ አድርጋችሁ እንድትናገሩ ያደረጋችሁ ጀዋር መሐመድ ይባላል። መብትሽን እንድታቂ ሰሞንሽን ሁሉ ነገር ሲምፕል እንደሆነ ሳይሆን ትግል እንደሚያስፈልገው ያስተዋወቃሽ አንቺንም የብልጽግና አብይን እንድትወጁ። ትናንት እኮ አብይን አታውቂው። አብይ ያደረገው ማን እንደሆነ ታውቂያለሽ? ቀርትና ቀሮ ይባላሉ። ደም ተከፍሎባቸዋል። ሽመልስን ሽመልስ ያደረገው የልጆቻችን ደም ነው። ስለዚህ አንቺ ራስሽ ባናትሽ ትተኪያለሽ። ሴተኛ ዳሪ ከብት የሴተኛ ዳሪሽ ጀመረሽ። እንግዲህ እንዳንቺ አብይ ከንፈር ላይ ምን ትንሽ እንኳን ለክብርሽ አሁን አንቺ ልሽ ባናትሽ የምትተከዩ ገባሽ? ሊሊ አንቺ የምታሳዩ ፖለቲካ እንዳይመስልሽ። አንቺ የምታሳዩ ሸርሙጥና ነው። አንድ መሪ ላይ ይሄ ነው ያንቺ ይሄ ሸርሙጣ ፖለቲካ። ይሄ ድሮ የሜሪ አርምዴ ፖለቲካ ነው አንቺ ጋር ያለው። ያንን ነው እያሳየሽ ያለሽ። እንደ አንድ ፕራይም ሚኒስተር አታከብሪውም። ሚስት እንዳለው ጭንቅላት ቢኖርሽ ኖሮ ታዩ ፕራይም ሚኒስተር አይደለም። አንድ ሰው ሚስት አለው። ሚስት ካለው በስነስርዓቱ ልታናግሪ ነው የሚገባው። ይሄ ከዘር ማንዘርሽ የመጣ ሸርሙጥና በሚኒስቴሮች ላይ የምታሳየው። ምክንያቱም አሁን እነሱ ሴት አይለቁም፣ ሴት ይወዳሉ፣ መሬት ይሰጣሉ ሲባል ሰምተሻል። አንቺ ቆርቆ እንዳሮጌት ግን መሬት እንኳን እንዳይሰጥሽ ደናፊት የለሽም። ይሄ በፊሊተር ትጠገኝና እንዲትይና ኤርትራያኖች ላይ ስትይ እኔ በጣም ነው የምስቅብሽ። እንከፍነሽ ለዚህ ነው ይሄ የሀሜትና የሽርሙጥና ፖለቲካ አድርጓችሁታል። አንቺ እና አንቺን መሰሎች አያምርብሽም። ሙዚቃ በሙሉ ነው የምትከፍችላቸው በፖለቲካ ውስጥ በሙሉ። እኔ እኮ በጣም ታስቀኛለች። እግዚአብሔር ምን አገባኝ ስለ በቃ ንቀን ትተናቸዋል። ገባ እንጂ አንዳንድ የሰጠህ በቃ የሆነ በኢየሱስ ምናለ በቃ እንዴት ሊንቋት ይችላሉ? እንግሊዝኛ የቦማ እያጨሽ ለማትከፍችላቸው ዛትስ ኖት ፖለቲክ። የኔ ቆንጆ አንቺ ደደብ ዛትስ ኖት ፖለቲክ። አንቺና አንቺ መሰሎች ያ ናቸው። ብትኮሳተሪም ፖለቲካን ስሪ ነው እያልሽ ያለው።
ያ አብይን የሚያስከብር ነገር ስሪ። እያስናቃችሁ አብይን እንዲናቅ ያደረጋችሁት እንዳንችና እንዳንቺ ያላችሁት ናቸው። የኦሮሞ ልጆች የኦሮሞ መሪዎችን እንዲናቅ እስቲ ማን ነው ዝምናችሁ ይሳቅ። ብልጽግና ሲባል የሚጠሩት የኦሮሞ ልጆች ናቸው። እነዚ አማራዎቹማ ተረስተዋል። የአማራ መሪ አሁን እኔ ማን እንደሆነ አላውቀው፣ ይቅርታ አድርጉልኝ፣ ማን እንደሆነ አላውቀው። ደግፎ የሚጠራቸውም የለም የሚሰድባቸውም የለም። ኦልሬዲ ተደብቀዋል። የሚነሳው መጀመሪያ ማን ነው? አብይ አህመድ እና ወይ ሽመልስ ነው ወይ አዳነች። ቀጥሎ ማን ነው? ቴዴፍ ነው የሚነሳው፣ ወይ ደብረጽዮን ነው ወይ ጌታቸው ነው። የዚህን ያህል እንዲናቁ ያደረጋችኋቸው የተሰራው ስራ እድሜ ለእንትና ላሾ ስፒድ የኢትዮጵያ ሕዝብ እንኳን አይቶ የኢትዮጵያ ዲያስፖራ እንኳን ይቺ ልማት እንኳን ይቺ የፊንፊኔ እንኳን መብራት የታየችው ባሾ ስፒድ ነው። እነሱ ባላቸው ፕሮፓጋንዳ ወይ በነያና እንኳን አይደለም። 10 ያያና ቢለፈልፍ እዚህ ውስጥ የሚቆጥረው የለም። ለምን? ፖለቲካ ሳይሆን ስድቡ ላይ ነው ጊዜውን የሚያረዝመው። ፖለቲካ ላይ ሳይሆን ሀሜታችሁ ላይ ነው። በቃ ስትቦጫጨቁ ጀዋርስ ፖለቲካ ነበር ሲሰራ ነበር። ዛት ዘ ዲፈረንት። አብይን መውደድ ሌላ ነገር ነው። ሀገርን መውደድ ሌላ ነገር ነው። በግልሽ ከፈለግሽ ፊንጢጣሽንም ስጩ፣ አያገባኝም። ችግሩን በእንጨት የሚነካሽ የለም። ቆርቆ እንዳሮጊ ሄዱበት። አዲስ የገቡት ፈልመታና መሲ ምን ትመስላለች? በቃቸው ማና ይዞሽ እንዳላችሁ እካኮች ናሁን ገጥናችኋል። እናታችሁ ድንጋይ ይዘላ ከዚህ በኋላ መንዶች ታነሿት ልጅ ሄዱበት። ኦኬ ፈልመታ ሀሳብ አለክ? እሺ አፋን ኦሮሞን ኢብሱን እንዳንዳው በፌደራል በአማርኛ ተናጋሪ ኦሮሞች ጋር ይቅርታ፣ አማርኛ ተናጋሪ ኦሮሞች ጋር እኔም ብዙም አማርኛ ስላልቻልኩ ነው እንዲህ ያልኩት እንጂ እሺ በቃ ሌላ ሰው ይቀጥልና በኋላ ለእናንተ ዱበት አፋን ኦሮሞቲን ያደኬ እሺ ገለቶሚ yaanni kun tokko namni amuma beekwaasa Jawaariif krediitiin kennamuu qabu ammas hin turre. Jawee is not only a public figure one, it is an internationally nama wanti gochuu danda'udha. Jawaar akka biyya kanaattiyyuu tokko nama ijarra darbee nama biyya kana simbolii biyya kanaa ta'uu danda'udha. Nama amma kana ammoo xiqqeessanii akka kanaa yaadota dogoggoraa akka kanaa kennuudhaan nama biyya kanaa fi krediitii akkasii kennuu barbaadetu akka saasaa. Jawaar is terrorist, he can say, but yeroo akkas jedhu kana Jawaarin jechuu isaatu hin taane ummata Itoophiyaa guutuun akka jechaa jiru baruu qaba. Akkuma jiijiin illee kaasaa turte ano namni poolitikaatti hin bishaatiin tokko waan baay'ee haasa'uu danda'a, waan itti fakkaate haasa'uu danda'a. Namni beekumsa xiqqoo qabu baay'ee biyya kana keessatti miidhaa jajjabaa fideera. Kanaan duras fidaa ture, arras hin fidaa, gara fuulduraattis inuma fida. TikTokiin kun immoo social media keessaa TikTokiin kun immoo nama hundaa fi akka inni beekaa akka barbaadetti yaada barbaadeen abbaa barbaade akka narrabsaa ooluuf isa taasise. This is one chance of that we did get it. So kanachuun gabaabsi carraa kookeetii dabarse. Ish tole galatoomii tole masii qatti xumuraan jira. So okay galatooma. ቴሮሪስት ማለት ትችላላችሁ። ጀዋር masii qatti ይበልጣችኋል። አንተ ደግሞ ይሄ ደግሞ መጣ እንግዲህ ሂያይሌ ፊዳል አንተ ራስ ያለ ፊዳል ጦስ ወሰድ መሲኮ ኮኩቲኮ
እሺ ሰላም ናችሁ ወይ? ስለ ድምፅ ይቅርታ ጠይቃለሁ። ከእንቅልፌ ገና አሁን እየተነሳሁ ስለሆነ። የኔ ቆንጆ እንዴት ናችሁ ሁላችሁም? ያው ብዙ ነገር ሰምተናል፣ ብዙ ነገር አይተናል። ግን በጀዋር ጉዳይ ላይ የኛ የኦሮምኛ ወይ አማርኛ ተናጋሪ የኦሮሞ ልጆች ሌላው በቀር ኢቭን እንደ ኦሮሞ ራሱ ችግር ብኖር እንደ ማውራት ፋንታ ሮጠን ሄደን ከሌላ ሰው ጋር የምናወራው ነገር ለማያልፍ ነገር እንዴት ነው የሚባለው? የሚያልፍ ቃል አትናገር። ጀዋር ማለት ደግሞ አይገስ እዛው ያሉት ስልጣን ላይ ያሉት ራሱ ውስጣቸው እውነቱን ያውቃል። 100% በደንብ አድርጎ ያውቃል። ዓለም ያውቃል። ኢትዮጵያ ብቻ ሳይሆን ዓለም እና ቀላል አይደለም የሰራውም ነገር ወይ ፕሌይድ እንዴት አድርጎ የለም እንደዛ የጭንቅላት ያነስች ብዙ ጊዜ ታጋይ ብለን የምንለው ሁሉም ታጋዮቻችንን በጣም ትልቅ ክብር አለኝ። ግን ወይ ፕሌይ እንደዚህ በጭንቅላት መጫወት ኢትዮጵያ ላይ እንደዚህ ተጮሆ አታውቅም። እንደዚህ ተብሎ አይባልም። አንድ ወርድ በተናገረው ማለት ነው። ግን ብዙ ነገር አድርጓል። እናስታውስ አንድ ጊዜ ጀዋር ልክ ገና ሲወጣ እንዴት ምን ያህል አንድ ጠጠር ስትጥሉ መሬት ላይ የሚወርቅበት ቦታ የምጠፋበት ጊዜ እሱ በሚሊኒየም አዳራሽ እንደዚህ እንትኑን ይዞ ሲወጣ ወደ ለማ አስታውሱ እንዴት ጩኸት እንደነበረ። ኦኬ ቢካዝ there is a truth there እውነት ስላለ ነው። እውነት ይዘው ነው የሚሄደው። ብዙ ነገር ተብሏል። ብዙ ነገር እንደዛ ነው። ባይ ዘ ዌይ ጥሩ ስትሰሪ በዓለም ላይም እንደዛ ነው። እስፔሻሊ ኢትዮጵያ ላይ ደግሞ you have to be ሌባ መሆን አለብሽ፣ ሚኒፕሌት ማድረግ አለብሽ፣ እንደዚህ መጥፎ ነገር ማድረግ አለብሽ ለመክበር። እንደ ጀዋር ግን የለም። ብዙዎቹም አውቀዋል፣ ታውቃላችሁ። ስለዚህ ጀዋርን ተናግሮ በጀዋር ፖለቲካ ሰርቼ ማንም እኛ እንደውም ቴንክ ዩ ጂጂ ዛሬ መተሽ እንደዚህ በቃ እንትን ስላልሽ ትተሻል። አንቺ ብዙ እያየሽም ስለሆነ አንቺ ሞር ታውቂያለሽ ሞር ዛን ኤቭሪባዲ። ኮኮቴ የሚወራው ነገር እኮ ለጀዋር አይደለም። ኢትስ ኖት አባውት ጀዋር አይደለም። አሁን እየተመታን ያለ ነው። በጀዋር አሳበው ኦሮሞን እየመቱ ነው ያሉት። ጀዋር ቴሮሪስት ሆነ ማለት እኔ አንቺ ቴሮሪስት ነን ተባልን ማለት ነው። ነገ ደግሞ እንደ ሰሪያ ተቀጠቀጥን ማለት እኮ ነው። በቃ አለቀ። ታርጌት እየተደረጉ ነው። በነጮቹም በሁላችሁም ታርጌት እየተደረገ ነው። አላወቃችሁ? ለአብይም እኮ የሚያሰጋው ነገር አብይን እንትን ያላችሁት መሰላችሁት? ምንም አብይ እኔ ልንገራችሁ አይደለም፣ ምንም እንደዚህ አይነት ነገር ውስጥ አብይ የሚባል ሰውዬ የለም። ይህንን የምታረጉት እናንተው ከስር ያላችሁት ናችሁ። ከስር ያላችሁት በአጠቃላይ ጀዋርን መናገር ኢትዮጵያን መጉዳት ማለት ነው። ህዝብን ሁሉንም ህዝብ ማጥፋት ማለት ነው። እንደ ሀገር ግን ሰላም ከፈለጋችሁ፣ እንደ ሀገር ግን መኖር እንፈልጋለን፣ እንዴት አድርገን ወደ ሰላም መምጣት እንችላለን፣ እንዴት አድርገን ካለንበት ከዚህ መቀመቅ መውጣት እንችላለን የምትሉ ከሆነ ጀዋር መሐመድን ዝም ብላችሁ አዳምጡት፣ ወይንም ሀሳቡን ተከተሉት። ፒሪየድ። ግን ጀዋር ሀሳቡን እንደሆነ ትወዳላችሁ እናውቃለን። ቢኮዝ ጀዋር ዘሮሞ ጀዋር ግን ከኢትዮጵያ አልፎ ከስንት ዓለም ጋር ቁጭ ብሎ የስንት አገር አማካሪ እንደሆነ ሁላችንም እናውቃለን። ታውቃላችሁ። ሁላችሁም ገብታችሁ ጉግል አድርጋችሁ ማየት ትችላላችሁ። ስለዚህ ብታከብሩት ነው የሚሻላችሁ ነው የምለው። ጀዋርን ወጥተው ደግሞ የጀዋርን ሀሳብ እንደዚህ ሆን ብሎ የምናገር ከሆነ ለዛች አገር ሰላም የማይፈልግ ነው። ይሄን ነው የምላችሁ። ግን አሁን ብድግ ስላልኩኝ ኦፍኮርስ ለምን ገደል አልገባም? ለምን አንቃችሁ አትገሉኝም? ምክንያቱም ፖለቲካ አታክ ህዝብን አታክ ማድረግ በጣም ይለያያል። ጀዋርን አይደለም እየነካችሁ ያላችሁት። ይህንን ነው የምነግራት። ኢትስ ኖት አባውት ጀዋር እያረጋችሁት ያላችሁት እንደ ሀገር ልታስበሉን ነው። ኦብዘርቭ ጂጂ እንዴት ነሽ? ሰላም ነሽ? ሰላም ነሽ የኔ ቆንጆ? አለሁ እግዚአብሔር ይመስገን። ቴንክ ዩ ሶ ማች። እኔ በፊት በጣም ነው የምወደው ጀዋርን፣ ወላሂ በጣም ነው የምወደው። እኔ ሙስሊም ነኝ እና እዚህ ሀገር ከእሱ ጋር ፒክቸር ሁሉ እየተነሳ ምን እያልኩ በጣም ነው የምወደው። እቀርበው ነበረ ግን ሌትሊ
ማለት እዚህ ሀገር ስለቆየው እኔ ውጭ ሀገር ነው እንትን ያደግኩት እና አገር ቤት ሄዶ እዛ እሱ እንትን ታስሮ ምናምን ሲሆን ሰላማዊ ሰልፍ እየወጣን ነበር። በጣም እየተቸገርን እዚህ በቃ እሱ ምግብ አይበላም ምናምን ሲባል we almost like we lost our own life for him። ግን እሱ ከዛ በኋላ ደግሞ ወደ የእሱ ላይፍ ነው የሄደው። እውነት ነው የምነግርሽ። እኔ ሜቢ አንዳንድ ሰው አይወዱኝም ይሆናል ይሄንን ለመናገር፣ ግን ጀዋር እኔ ኤክስፔክት ያረኩበት ቦታ ላይ አልቆመም። ወላሂ ስለ እሱም ሬጉላር ፖለቲሽን ነው የሆነው። you know he became the one of those people, you know what I mean? He became one of those people, so I'm sorry but it's okay ነው ነች። እኛም እኮ ይኸውልሽ ማማዬ እኛውን እያወራን ያለ ነው ምን መሰለሽ ስለሱ ፕራይቬት ላይፍ አይደለም። ለምሳሌ በቃ honestly I don't like him anymore. I used to love him. እኔ ወደው ነበር በጣም ፖስት አድርገው ነበረ፣ ግን አሁን አልወደውም because I feel like he's a fraudulent now. You know what I mean? አልወደው አንቺ እኮ አሁን አልወደውም ብለሻል አይደል? ሶኪ አልወደውም ወላሂ አልወደውም። አለመውደድሽ ግን የኔ ቆንጆ ሶኪ አለመውደድሽ እኮ ችግር ኖሮት አይደለም። ገባሽ? አልወደድሽም በቃ ለህዝብ እየሰራ አይደለም፣ ሬጉላሪ ነው የሚመጣው፣ ለራሱ ጥቅም ነው እያልሽ ነው። ኢትስ ኦኬ ችግር የለው። ከዛም የበለጠ ማለት ትችላለሽ። ግን ጀዋር ቴሮሪስት ነው ያለሽ? ኖ ቴሮሪስት አይደለም። ኖ እሱ ሬጉላር ፖለቲሽን ነው። ሁለተኛ ነገር ደግሞ የተባለውን እንንገርሽ፣ የተባለውንና ጽፈው ፕሮፓጋንዳ የሚያደርጉበትን እንንገርሽ። ያ ከኦነግ ጋራ እንደሚሰራ የሰዎች ዝውውር እንደሚያደርግ ኦኬ። ሶስተኛ ደግሞ ከኦሮሞ ዲያስፖራ በወር ነው በስንት ነው $300,000 እንደሚያገኝ በየወሩ $300,000 እንደሚያገኝ አብይ አህመድን ሊያስገድል እንደሆነ ይሄ በሙሉ ይሄንማ እንትን የለውም የምናወራው ፓወር የለውም። እንወደውም ብለን እኮ ኦብዘርቨር አንድ ከፓወር ጋር የተያዘ አይደለም። ከፓወር ጋር የተያዘ ሰው ወንጀል ነው። እንወደዋለን። ጀዋርን አትንኩት፣ እንደዚህ ነው እንደዛ ነው ሳይሆን ጀዋር ራሱን ችሎ ራሱን መከላከል የሚችል ልጅ ነው። ግን አንድ ጊዜ ምን ይፈጠራል መሰለሽ? ጀዋር ብቻውን ራሱን መከላከል የሚችል ነው፣ በእውቀቱ ማለት ነው። ሚዲያ ላይ ነው ያለው። በእውቀቱ ከቻለ ያኔ ለምን ታሰረ? ኦብዘርቨር እኔ የምልሽን አዳምጪ። ተራ በተራ ኢሳቅ በጣም ሪስፔክት ስለማደርግ እኔም እንደዛው ሪስፔክት አደርግሻለሁ። ስለዚህ አዳምጪ። I'm about to listen to you. Okay. Thank you። ነገ ይፈዱ እና ምን አለ መሰለሽ ይሄንን ልጅ አሜሪካ ታስሯል አሉ ከ2 ወር በፊት ዝም አለ። ከዛ ጀዋር ወጥቶ ጻፈ። አሁንም መልሶ ከመታሰሩም ስልኩ ሀክ ተደርጎ ከስልኩ ውስጥ አሜሪካን ወንጀል ይዛ እንዳለ ስልኩ ውስጥ ያለውን ነገር አውጥታ ከቴሮሪስት ጋር በአሸባሪነት እንደተከሰሰ ኦነግ ሰዎችን ሲገድል ኦነግ ሰዎችን ሲያስገድል እዛ ቪዲዮ ተይዞበት በየወሩ 300,000 ከዳስፖራ እንደሚቀበል $300,000 በየወሩ እንደሚቀበል ከዛ ውጭ ደግሞ ሐሺሽ ከኦነግ ጋር ሆኖ እንደሚነግድ የሐሺሽ ንግድ ነው። ኦነግ ሲነግድ ህገወጥ ወርቆችን እንደሚሰራና በአሸባሪነት ተከሶ እስር ቤት እንደገባ ካወሩ በኋላ ትላንትና ጀዋር ወጥቶ ኢንተርቪው ያደረገ። እነዚህን ነገር የሚያወሩ ሰዎች ደግሞ እዚህ ሚዲያ ላይ የሚታወቁ አንዱ መንግስት በጣም ደጋፊ የሆነ አያና የሚባል፣ አንዱ ደግሞ ቴዲ አዋሳ የሚባል፣ አንድ ደግሞ እርሚያስ የሚባል እሳት ላይ ሲሰሩ የነበሩ ሰዎች። እነዚህ ሰዎች መንግስትን እንደግፋለን፣ ኢትዮጵያን እንደግፋለን የሚሉ ኢትዮጵያን እንደግፋለን። ጀዋርን እንደዚህ አይነት ስም ሲሰጡት እኮ ለኢትዮጵያም እንደዚህ አይነት ስም እየሰጡ ነው። ኢትዮጵያ ውስጥ ቴሮሪስት አለው ተብሎ ነገ ማንኛውም ውጭ ሀገር መጥቶ ኢትዮጵያ መምታት ይችላል ማለት ነው። ምክንያቱም ቴሮሪስት አለ ተብሎ ራሳቸው እያስታወቁ ነው ያሉት። ወንድማቸውን በእውቀት በፖለቲካ ማሸነፍ አቅቷቸው አንቺ እውነትም ጀዋር ወርቆ ከሆነ የሚሾም እኮ ኢትዮጵያ ውስጥ ጀዋርን ሰድቦ ነው። ለመሾም ጀዋርን መሳደብ አለብሽ። መሬት ለማግኘት እኮ ኢትዮጵያ ውስጥ ጀዋርን መሳደብ አለብሽ። አሁን ለልና
እንደዚህ ወገባን ይዛል 24 ሰዓት ጀዋርን የምትሳደበው የቱ ሌት ተቀን ወገባን አስራ ቤታን አንቺ እናትሽ ድንጋይ ትብላ መጀመሪያ ቂጥሽን ይበሰበት ሰዋለች እንደቻ አህያ መጀመሪያ የተጨማደደ ፊትሽን ይሄን ሽብሽቡን ፊትሽን እሱን ፍቺ አንቺ ጠማራ ምን አባሽ ተጃረ እኔ እኮ አልሰማትም እንደዚህ አይነት ነገር ሁሌ ሴትኛ ዳሪ ግማታ የታባሽ መታቂም ፖለቲካ ነው ይሄ እንደዚህ የጻን ልጅ ጨርቅ የመሰለውን ቂጥሽን ነገር ስታስጠላኩ ብታያት እኮ ትክክለኛ ፎቶውን አውጥቶ እናትሽ ድንጋይ ትብላ ጠብቂ ቆይ አሁንማ ጠብቂ አንዳንቺ አሉንማ ልክ ነው የማስገባው እከካ አንቺ እኮ ለመሸርሞጥ ብለሽ እኮ ነው ፖለቲካ እንትን ያልሽው የምን አባሽ መታቂ ፖለቲካ ነው አንቺ ይሄን ፊትሽን በፊልተር እንደዚህ ለጥፈሽ በእንጨት የሚነካሽ የለም የኦሮሞን ቁላ ፈልገሽ ነው የምትመጪው በስብስ የፈረደበትን ጂጂ አቲ ኦሮሞን ኑቲ አከኑመት ነመት ኢኔ ያይ ጎነ ሞ እና ሶፍ ነው አገባኝ ወደ ፖይንት ልመለስ አሁን ፖይንቱ ምንድን ነው ማንኛውም ሰው አዳምና ወረያይቲ ሀፊጠኑ ኢሳቅ ፊጣዱ እኔ ማለት የፈለግኩት ነገር ምንድን ነው ይህን ልጅ ወደድንም ጠላንም በኢትዮጵያ ትናንትና ፖለቲካ ውስጥ ትልቅ ዋጋ የከፈለ ኦሮሞን አታግሎ ለዛሬ ደረጃ ለዚህ ወንበር ያበቃው ቄሮን አታግሎ ጀዋር መሐመድ ነው እነሱም ልክ ጂጂ እንዳለችው ቅድም እራሳቸው 4 ኪሎ ያሉትም ያውቁታል ሐቁን ያውቁታል እውነታውን ያውቁታል በቄሮ ደም ያንን ደረጃ እንዴት ቄሮን ደግሞ ማሊድ እያደረገ እንደነበረ ሁሉም ያውቁታል ዛሬ በህይወት ያለው ምንም ነገር ሳያጠፋ ውሸት አሁን በምን አይነት ትላንትና እዛ ስር ትሄድ ያዋሳና ዳለች አያና ስር ቁጭ ብላችሁ ታብታብ ስታደርጉ የነበሩ ሰዎች ዛሬ ጀዋር ወጥቶ ኢንተርቪው ካደረገ በኋላ በምን አታፍሩም ሼማ ይዛችሁም አያና ነበር አይደል እንዴት ቤት ከፍታችሁ ታወራላችሁ በዚህ ደረጃ አይደብራችሁም ይሄ ውሸት እንኳን አያሳፍራችሁም ኦኬ አንድ ነገር አንድ ኢትዮጵያ ውስጥ የተለመደ ነገር አለ አሁን ለህቴ ፖለቲካ አንቺ ጀዋርን የመጥላት መብትሽ ነው እስከ ጥግ ድረስ መጥላት መብት ነው ያለሽ ማንንም አንቺን ወደጂ ብሎ ማስገደድ አንችልም እንድትወጂም አይደለም እዚህ ያለ ነው ምክንያቱም ጀዋር ባመነበት ነገር የሚኖር ሰው ነው ያመነበትን ነገር ሲያደርግ የኖረ ሰው ነው ለሆዱ ቢያድር ኖሮ ኢትዮጵያ ውስጥ የፈለገውን ቦታ የፈለገውን አይነት ህይወት የፈለገውን አይነት ላይፍ መኖር የሚችል አይነት ሰው ነው የፈለገውን አይነት ስልጣን ማግኘት የሚችል ሰው ነው ግን ለዚህ ህዝብ የኦሮሞ ህዝብ እውነቱ ጠፍቷል እውነቱ እስካልተገኘ ድረስ እታገላለሁ ብሎ ለትግል ተመልሶ እየታገለ ነው ያለ አያና በውስጥ እርጋጩ እሱ ጀዋርን በፊት ለፊት ከተረገጠ እንረግጠዋለን ሂዱበት ስለዚህ ማለት የፈለኩት ነገር ምንድን ነው የፈለጋችሁ ሰው ደግፉት ግን ውሸት አላው ላይ አታስቀምጡ ነው ያለው ጂጂ ቤቷን ከፍታ የምታወሪበት ጂጂ ጀዋርን ተናግራው ታውቃለች ሰድባው ታውቃለች ላይ መቻት ይችላል ግን ደግሞ ውሸት ራሱ ላይ ውሸት ቴሮሪስት ሲባል ለእንደዚህ 300,000 ዶላር በየወሩ ይከፈለዋል ሲባል አሺሽ ይነግዳል ከኦነግ ጋር ሲባል የኦነግ ሰው ሲገድል ኦነግ እዛ ቪዲዮ እዛ ውስጥ ተይዟል ብሎ ሲወራ ኦነግን በኦነግነቱ በወንጀለኝነት ስም ሲያጠለሹ ሌላ ድርጅቶችን ስም ሲያጠፉ ሀገርን ስም ሲያጠፉ ሲታይ ዝም በሉ ምክንያቱም እኔ ኦብዘርቨር ጀዋርን ስለምጠላው ይሄን ነገር መልስ እንዳሰጡ ዝም በሉ ጀዋር እንደ ድሮ አይደለም አይመቸኝም ድሮ ወደው ነበር ድሮ ድምጾኝለት ነበር አሁን የራሱን ላይፍ እየኖረ ስለሆነ ፖለቲካው እንትን ስለሆነ ዝም በሉ ይርገጡት ዝም በሉ እንደፈለጉ ያርጉት እያልሽን ያለ ነው ዝም አንልም እውነታው ለምን ይጠፋል ለምን ይዋሻሉ ፖለቲካ አትስሩበት ምናምን ይሄን ተራራ የሚያክል ውሸት ዋሽቶ ደግሞ ኖ እኛም በቃ እንደፈለጉ ይናገሩ እያልሽ ነው ያለሽው ትክክል አይደለም እኛ ዝም አንልም ምክንያቱም ጀዋር ፖለቲከኛ ነው ጀዋር በምን ሰዓት ጀዋር የተቸገረውን ነገር እንደ ወያኔ ጊዜ ዛሬ ማድረግ አይችልም አንቺ እንደጠበቅሽው ሊያደርግ አይችልም ተነሱ እንደዚህ አድርጉ ብሎ ሲል ይሄ መንግስት ቢወርቅ ማን ላይ ነው የሚወርቀው ብዙ አይነት ችግር ውስጥ ነው ያለችው ሀገሪቷ ኦሮሞ እንደ ትናንትናው ዛሬ መቃወም አይችልም ብዙ የታጠቀ ኃይል አለ መሆን በጣም አስቸጋሪ በጣም ጭንቅላት የሚያስፈልገው እንደ ድሮ አንቺን በስሜት ከነዳሽ እንደ ድሮ ወጥቶ የሚጨው ከሆነ እንደ ድሮ ወጥቶ የሚናገር ከሆነ ጫወታው እንደ ድሮ አይደለም
ይሄ አብይን አንስቼ ከአብይ የባሰውን Oh ባመጣስ my God. I can't even speak. Oh my God. I'm so emotional. ኢሳቅ አንደርስታንድ ግን አድርገሻል? ገብቶሻል? ገብቶኛል። ሁሉ ነገር ገብቶኛል። አማርኛ በደንብ ነው የሚገባኝ። ማወራ አክሰንት ኖረኝም። አንድ ነገር ልንገርሽ። እሺ ጆሃርን በግል ለምን ለኦሮሞ አልታገለም ብለሽ መከራከርም እንትም ጥላቻ ግን አትችይም። መጥላት ትቻለሽ የሚለው ነገር ጥላቻ አትችይም። ምክንያቱም አልቀጠርሽም ጆሃርን አንቺ። አልጠላውም እኮ የኔ ቆንጆ፣ እወደዋለሁ። እኔ ጆሃርን እወደዋለሁ። ፒክቸር ሁሉ ከሱ ጋር እነሳ ነበረ። ግን አም ዲስአፖይንትድ ኢን ሂም። ለምን እንዳቆመ ደግሞ እኛ እንነግርሻለን። ጊዜውን ጠብቀን። አላቆመም። ገብቶሻል? በሰዓቱ ጥርት ማለት የለባቸው ነገር ኢንፎርሜሽን ያስፈልጋል። እስር ቤት ነበር 2 ዓመት ታስሮ የነበረው። ትግል ዝም ብሎ አይደለም። ዝም ብለሽ ተነስሽ ሆ አይደለም። ዛሬ ይኸውልሽ አብዛ ዛሬ አንቺ ትላንትና ከሱ ጋር ፎቶ የተነሳሽበት ትግል ትላንትና እና ኃይሌ ፊዳ የከፈቱት ትግል ነው። ዝም ብሎ ይመጣ አይደለም። 17 ዓመት በሙሉ የተባረሩት ኦነጎች የተሰደዱት ኦነጎች ጫካ የገቡት የጻፉትን ነው። እኛ በዛች 2013 እና 14 15 ላይ ይዘ ነው የተነሳ። ዝም ብሎ አይደለም። መሰብሰብ አለብሽ፣ መደራጀት አለብሽ፣ የራስሽ የሆነ ሰው መምረጥ አለብሽ፣ ኢንፎርሜሽን ማግኘት አለብሽ ከመከላከያውን ከባለስልጣኑ ከወጥ ቤቱ ምናምን። ዝም ብሎ አይደለም። ለምን ከእስር ቤት እንደወጣ ዝም አለ? ጊዜ ይፈልጋል። 2 ዓመት በሙሉ ታስሮ የነበረ ልጅ ነው። ገባሽ? ምንድነው ውጭ ላይ ያለው ኢንፎርሜሽን? ምንድነው ውጭ ላይ ያለው? ዘሎ እንደወጣ ከዛ በአግሬሲቭነት ቢገባ ኖሮ የትግራይ ብቻ አይደለም ዛሬ ሀገር ትገለበጥ ነበር። በጀዋር አለመግባቱ ተረጋግቶ ማየቱ የእሱን ብስለት ፖለቲከኛነቱን ነው የሚያሳየው። ጆሃር ትላንትና የታገለው ብቻ ሳይሆን ቄሮ ያለበት ሳይሆን ከእስር ቤት ሲወጣ ያደረገው ነገር ጆሃር ትክክለኛ የፖለቲካ ሳይንስ መሆኑን ማንም ያረጋገጠበት። እንደሌላው ወጥቶ ዘራፍ ሻንጣውን ይዞ አሜሪካን ሄዶ ዘራፍ ብሎ እንደነ ልደቱ ኖ ኃይሉን ያውቀዋል፣ ፓወሩን ያውቀዋል። ከቄሮም ውጭ ከህዝብም ውጭ በአንድ እስክሪፕቶ ምን ያህል አራቸውን ማብላት እንደሚቻል ጆሃር አሳይቷል። ጆሃር ኢትዮጵያ የሆኑ መስራትንም አሳይቷል። ብሔርተኛ ሆኖ መስራትንም አሳይቷል። ዛትስ ጆሃር። ለዚህ ነው የምፈራው ተያይዘውብን እንዳይወድቁብን የጆሃርንና አብይን የነሱ ጸብ ለኦሮሞ ህዝብ ዕዳ ነው የሚሆነው። የነሱ ፖለቲካ አሁን ሁለቱ ጸብ አይደለም። በነገራቸው ላይ ጆሃርና አብይ ጸብ አይደለም የያዙት፣ ፖለቲካ አይደለም የያዙት። እንደ ታናሽ እንደ ታላቅ አብይ አሁን ትላንትና ሰምተው እንደሆነ ያው ጆሃርን ማልደገፍለትን ነገር ልንገርሽ። አብይ አትበል፣ ያም ይነሳል። አብይ አትበሉ። በጣም ያስጠላኝ ነገር ምን ማለት ነው ያለበት? ጆሃር ራሱ ብልጽግና ብለው ለትንሹም ለትልቁም አብይ ትላንትናው ዝም ብዬ እንትኑን ሳይ ኢንተርቪውን ሳይ ያም አብይ ይነሳና በአሽሙር ትላንትና ትግሉን ሲቀሰቅሰው የነበረው ባዶ ነው። በቃ እነዚህ አሁን ሲወድቁ አንቺ ላይ እኔ ላይ መግቢያ ነው የምናጣው። ይሄ ነው የሚመጣው። ለጠላት የምንጋለጸው እኛ ነን፣ ለሌላው የምንጋለጸው እኛ ነን። ስርዓታችሁን ይዛችሁ ፖለቲካችሁን ስሩ ነው። ዚዞ አንድ ቁጥር እየጻፈ ነበር። ዚዞ ሙሉ አይደለም ኔ ያንን ነው ገብትሻል። አብዛው ምናልባት እኔ አንቺ ላይ ትኩረት ያደረግኩትኝ ሚን አሁን እኮ ቴንክ ዩ በጣም ጥሩ ሰው ጥሩ ነገር እየነገርሽን ነበረ። ግን ወላሂ እኔ ትንሽ ዲስአፖይንት ሆንኩ። ከሱ ጋር ነበርን። we were fighting with him, you know. I rather speak English because እዚህ 23 ዓመት 24 ዓመት ቆይቻለሁ እና እንግሊዝኛ ብናገር ይሻለኛል። ለሌላው እድል እንስጥና አሳጥሪውና ለሌሎቹም እድል እንስጣቸው። እሺ ምንም ችግር የለውም። ቴንክ ዩ እኔ thank you so much for giving me the opportunity to come up even to speak with you guys. I love to be honest with you, I love Jawar. Good. ሌላ ልካለች ላስገባት ጂጂ observe afaan oromoo sitti badho. Yeah, dubbadhu bareeduuti. Okay. Amma rakkootu jira. Rakkoo waa'ee like atam isi Jawaaritti aartee jirta wanna itti aartee jirtu akka waan irraa eegdu guddaatu jira. Waan sun irra dhabdee okeeni waan suni xiqqoo irraa gad sirra bu'ee kanaaf itti aartee kun obboleeyyanummaadha. Ammoo amma isaatti kanatti wani nu haasa'uu jiru maal seeta? Kan irratti
walumaan teenye mal cufannee haasofna waa'ee keenya rakkinni keenya kana waa'ee amma sa'aatii kana irratti Jawaar jaaladhaaf Jawaar jibbaa irratti haasofuu hin qabnu siin jechuuf obboleetti kiyyaaf kamsi fakkaata itti tursine aynoo naa galaadha ammeen naaf hin jenne ati si galee yabuute that's fine nagartini go ahead okay ዚዞ ሲርጊን ጅራውልሴን በጣም አሪፍ ነው ልጅቷ እኮ ስለ እንትን ግለሰባዊ ነው ስለ ፍቅር አይሎ ወዳለው ምናምን ይሄ ብቻ ነው እንጂ ስለ ፖለቲካ አሁን ያለው ፖለቲካ አይደለም እያወራች ያለችው እሷ ዝም ብላ ነው ትንሽ ተናዳው ነው ስለ ፍቅር ነው የምታወራው እንጂ ስለ ፖለቲካ አይደለም አሁን ያለው ፖለቲካ ላይ የሄደ ያለው በጣም እንደ እኛ ጀዋር አይደለም ስለምንወደው አይደለም የምናወራው ስለ ኢትዮጵያ የኢትዮጵያን ፕሮፋይል ለማበላሸት የተነሱት በተለይ የኦሮሞን ህዝብ ለማጥቃት የተነሱት የኦሮሞ ልጆች ደግሞ ይሄን ማየት አለባቸው አብይና ጆሃርን እኛ እያወዳደርን አይደለም ውድድር አይደለም ወይም ጃልማሮና ጀዋር አይደለም የምናወዳደረው ስለ ህዝባችን ፍለፊታችንን ለማስቀመጥ የተነሱትን እንዳታስቀምጡ እዚህ ቦታ የኛ አይደለም የጀዋር አይደለም የኛ አይደለም ይሄ ስማችን አይደለም ቴሮሪስት ተብሎ ሰው እያስገደለ ነው ኦነግን ሰው አስገድሎ ቪዲዮ ተያዘበት የሚባለው ይሄ እንዴት ይሆናል የማይሆነው ጀዋር ደግሞ የተገደለ ሰውም ሬሳውም እየለጠፈ ነበር ከዚህ በፊትም እየለጠፈ ነበር መቼ ደበቀ ደግሞ እያስገደለ ነው የድራግ ምናምን እያሉ ብዙ ነገር ኮፒ ሊንክ የድራግ ነጋዴ ሲደረግ አሁን ደግሞ ሰው አሁን አንድ ሰው ጀዋርን በግለሰባዊ ወይም እንደኔ እንደ አንድ ተራ ሰው አርጎ ነው ይሰራል እንደዛ አይነት ከዛ በላይ መስራት እየቻለ ብዙ ነገር መስራት የኛ ቀሮና ቀረቢታ አይደለም ማውጣት እንደ ድሮ ፖለቲካ አይደለም ዓለም ላይ ከትልልቆች ጋር እየተገናኘ ነው የሚሰራው ይሄን አንጥቶ የተራ ድርዬ ዩቲዩበሮች የራሳቸውን ዩቲዩብ ለማሳደግ ብሎ የጆሃርን ስም ሲነሳ ዩቲዩባቸው ይሞላል ያቃሉ እነሱ ለስራቸው ብሎ ነው ግን ለስራቸው ብሎ የኛን ህዝብ ሲማጥፋት አይቻልም ይሄ ነው የምንለው አይቻልም እንደውም እንደዚህ ሲሆን ጆሃር ከድሮ በላይ ነው የምንወደው ከሆነ ከዛ በላይ ነው የምንወደው ለምን አብይም ቢሆን እኛ ማንንም አሳልፈን የምንሰጠው ማንንም የለንም ግን በአንድ ግለሰብ በኩል መጥቶ የኛን ህዝብ ወደ ከዚህ በፊትም በዚህ ኦነግ እንደዚህ አሸባሪ ነው ተብሎ በዛ ሲም ተደርጎ ነው የኛን ህዝብ እንዳሸባሪ የኦሮሞ ፖለቲካ ፓርክ የተደረገው ላይክ ዳውድ ኢብሳ ላይ የተጣለው ማዕቀብ ለብቻ ትዝ ይላችኋል 20 years አሁን እኮ ነው የተነሳላቸው ለሳቸው አሁን የሚችሉት ቢያጡ በእንደዚህ አይነት መልኩ እየመጡ ነው በቃ ተጠሪ ልናጣ ማለት ነው አቤት የሚል ህዝብ ግን ንቃ የአማራ ህዝብን ብትሆን ንቃ ዛሬ ድምጽ የሚሆን ጆሃር ነው ንቁ የኢትዮጵያን ፕሮፋይል ለማበላሸት ነው የተነሱት በስም ጆሃር እና ያን ያስቀመጡትን እንትን አሸባሪነት ያስቀመጡት አሁን ቅርብ ጊዜ ነው የተነሳው ያን ለመመለስ አሁን እየተሰራብን ነው በውስጥም በውጭም እየተሰራብን ነው ይሄን ሲያቀታቸው ነው አልቻሉም ይሄን በፖለቲካ ቋንቋ መመለስ ነው እንጂ በእኔም ድሮ ወድ ነበር አሁን ጠላለው ይሄ ፍቅር ምናምን አይደለም የህዝብ ጉዳይ ነው የሀገር ጉዳይ ነው የኢትዮጵያ ፕሮፋይል ማየት አለብን እንጂ ስለ እንትን አይደለም ስለ ጆሃር አይደለም የተወራ ያለው ስለ ህዝብ ነው
አምጥቶ ጫካ ውስጥ ያለውን ውጭ ያለውን አንድ ላይ ጋግሮልን ኢንኩ ብሎ ይሄ ነው ሲሉን ተራ ዩቲዩበሮች እውነት ብሎ ሰርቶልን ኢንካ ብላ ሲልን እንዴት ብለን ነው ምን ግን በጣም አመሰግናለሁ። ጂጂኪያ አንቺም ሴት ጀዋር ነሽ ከድሮ ጀምሬ አውቅሻለሁ ከታተላ ነበረ በጣም ነው የምንወድሽ። አንቺም ከድሮ ጀምረሽ ፖለቲካ ውስጥ ነሽ ያለሽው ብዙ ሰርተሻል። ጠንክሪ በርቺ ነው የምልሽ። ታንክ ዩ። እሺ ዌልካም ገለቶማ አትጥፉ። ፌስቡክ ክያ እንትን አለ ፎሎ አድርጉኝ። ፌስቡክ ነው የምንመጣላችሁ ምድረ ከብት በሙሉ ማለት ነው። ይውልሲ አሁን መቼ ነው እንደተናገር ነው ብላችሁ ራሳችሁን እስከምትጎዱ እያንዳንድሽን ታሪክሽን ነው የማወጣው ስልሽ እያንዳንድሽን ምድረ የመሬት ሌባ በሙሉ የተማረ ሰው ፌስቡክ ላይ ነው ያለው። እዛ ሄደሽ እዛ እንሄዳለን። ይሄን ነው የጀዋር ልጆች ያለ ፌስቡክ ላይ ነው ያለው። ልዕልና ታውራ ኖ ፏድ አለ ፏድ ያውራ። መጀመሪያ ፏድ ነው ያስገባችሁት። ልዕልና እኮ ለምን አይ ዶንት ኖ ለምን እንዳስገባችኋት እራሱ ምን ልታወራ እንደምትችል ተሳደባለች። ታስገባላችሁ እንድትሰድበው ነው ጀዋር ገስት ልካለች እና አሳብካት አለች እኮ ገባች እኮ ታለች። እሷ ታውራና ፏድ ይቀጥል። ችግር የለውም። እድሉን እንሰጣለን። በሌፍት ሳይድ ነው የተነሳው ዛሬ። ምንድን ነው ምን ብዬ ሰደብኩት? ምን አቅልሻለሁ? ባይሽማ ጥሩ ነበረ እኮ። how do you assume ምን ብላ ሰደበሽ? ለምን አትይም ታዲያ? በፖለቲካ አግሪ ማድረግ አለብኝ ከሱ ጋር? ኖ የለብሽም፣ መሳደብም አለ የለብሽም። ምን ብዬ ሰደብኩት? አይ ሚን አቅልሽም ለየለሽም ማመጣልሻለሁ። መድኃኒዓለም አልልቅሽም ይል ምንም አታመጭም ማለት ትችያለሽ። እንደሰደብሽው ሰድብሻለሁ። አንቺ አትችይም። ሰምሰኝ እኔም ብትሰድብኝ am nobody መብትሽ ነው። እንደፈለግሽ maybe you are not nothing for ኢትዮጵያ ፖለቲካ ቱ ምን ማተራይ ራስ ኖባዲ ልሽካሽ ራስ ኖባዲ ልሽካሽ የራስ አንድ እንደ ኢትዮጵያዊ መብት አለኝ የስፒክ አውት የማድረግ ያንን ነገር አትችይም። that's it ሪስፔክት እየሰራሽበት ሊሆን ይችላል። እኔ ግን ለሀገሬና ለህዝቤ በማምንበት ፖለቲካ አውሩ፣ ፖለቲካ ናውሪ፣ መብትሽን ጠይቂ። ገባሽ? እኛም እናትሽ አሉባልታ ወሬ እኔ 12 ሰው ይዘሽ አይደለም ድካም ነው። 12 ሰው ይዘሽ በየቤቱ እየተንጠለጠልሽ ሳይሆን ስትሮንግ የሆነ ጠንከር ያለ ለሀገር ያለ ማንዳለኝ በደምብ ታውቂያለሽ እኮ እስከዛሬ ድረስ ራሱ ተናግረሽኝ ራሱ አታውቂም። እኔ አላውቅም። በጃር ከመጣሽ ግን እኔ እናንቺ የለም። በጃር ከመጣሽ በህዝብ ኢንትረስት ከመጣሽ ወይንም ጃዋርም ካልሽኝ አንቺም በእናትሽ ጃዋር ማለት ህዝብ ነው። ጃዋር ማለት ህዝብ ነው አይደለም። ሆኖም ማያገባም የአማራ ጠላት ነው፣ የኢትዮጵያ ጠላት ነው። የጃዋር ፖለቲካ ምንድን ነው? እኔ ጠላት ነው ብዬ ነው ማምነው። መብትሽ ነው እኮ መብትሽ ምንድን ነው? ምክንያትሽ እንደዚህ እናውራ ነገርኩሽ። እኔ ምክንያትሽ ምንድን ነው? ከመጀመሪያው ደምሮ ኤኒቲንግ ሂ ዲድ አማራን ዲስትሮይ ለማድረግ ነው የሰራው። ፖለቲካው በአጠቃላይ ኢንክሉዲንግ ራይት ናው ተመልሶ የመጣበት ሪዝን አማራ ክልል አልፈርስ ሲለው ነው የመጣው። ታይሚንጉን ጠብቆ አማራ ክልል ላይ ከያስ እንትን መረጋጋት ሲጀምር ነው ተመልሶ የመጣው። ራሱ ዳት ኢትሰልፍ ራሱ ሊነግርሽ ይገባል ብዬ ነው ማምነው። አማራን ወዶም አያውቅም፣ ሊወድም አይችልም። ዛሬ የማይወድም ነገ የማይወድም ከነገ ወዲያ የማይወድም ዳት ሲምፕል ኢዝ ዳት ያት የኔ ብሊቭ ነው። ኤኒዌይ አንዴ አልሰማውም ወንድሜ እሱ እንትን ነው አሁን በተፈጠረው ነገር ግን ነው የምልሽ። እዴ አልዋሽሽም። ትናንትና የቴዲ ሩም ውስጥ የተፈጠረውን ነገር አላየሁም። ያየሁትም ነገር የለም። አልነበርኩም እንትን ላይ አንቺ ስለ ጃዋር አሁን አንቺ ጃዋር ማለት አማራን ዲስትሮይ ሊያደርግ የመጣ ፖለቲከኛ ነው ብለሽ ነው የምታምነው? አማራን ኮምፕሊትሊ ዲስትሮይ ለማድረግ ነው የመጣው። የመተመለሰበት ምክንያት ብዬ የማምነው ከመጀመሪያም የመጣው ነው ለምትል? አዎ ከመጀመሪያው አማራን ዲስትሮይ ሊያደርግ የመጣበት ምክንያት ሺ ከሆነ የአማራን እኔ ጠብቄሻለሁ አይደለ? የአማራን ኢቭን ለሚፊኒሽ እኮ አንቺ ሴንተንስ ራሱ ልታስጨርሽኝ አልቻልሽም እኮ። ልጠይቅሻለሁ ነው ረጅም ማውራት ማያስፈልገን እኮ ባጭሩ እኮ ቀላል ነው። አሁን አንቺ ጃዋርን አግሪ ማድረግ አልፈልግም ከሱ ጋር ምክንያቱም የአማራ ጠላት ነው የምትይው አይደለ? yes 100% ግን የኦሮሞ ወዳጅ መሆኑን ግን ታምኛለሽ? እኔም ወዳጅ ይሁን ጠላት ይሁን ማውቀው ነገር የለም። you tell me you see አይስ ችግርሽ አሁን እንግዲህ የማንግባባው እዚህ ጋር ነው። you tell me ከየት ነው ፖለቲካውን ተነስቶ አማራን
እንትን ሊሌም አማራ ላይ ትርክትን በጠቅላላ ይሰራ አማራ ላይ ኦሮሞና አማራን እንዲጣል በጠቅላላ ትርክቱን በጠቅላላ የፈጠረው እንትን ያደረገው እሱ ነው። አማራ ብሎ ሲናገር እሱ ነው በወጣቱ ላይ መርዝ የተከለው እሱ ነው ብዬ ነው ማለት። አማራ ብሎ አማራ የሚለውን ስም ጠርቶ ጆዋር አማራ ብሎ አይደለም። እሱም ፖለቲሻን ነው እንዴ? ፖለቲካዊ ሰው እኮ ነው። ነጠኛ ይልሻል ጫማ እንትና እናዋት እንደውም ሞቲቬት ተራረክሽ መለጠፍ ጀምራለሁ። አሁን ምን እንደሚጽፍ እንደነበረ ምን እያለ እንዴት እንደ አማራ ላይ ዳይሬክት እንዴት እንደሚያደርግ እንደነበረ በደንብ አውሩ ሪማይንድ ዩ ሶ ዩ ካን ሲ መጥሽ እኮ ነው። አንቺ ቃልሽ ማለት የአማራ ህዝብ ተቀበለው ማለት አይደለም። የውሸት ትርክ ማለት ነው። የማይቀበለው I have no worried about that መቼም ድጋሚ ቢወለድ አይቀበለው እንዲቀበልም አይደለም እኮ ላንቺ እንትን ብትዩ አማራ ፖለቲካ ድጋሚ ቢፈጠርም ልትቀበያችም እያልኩሽ አማራ ሊቀበለው አይችልም። ሰፊ ህዝብ አለ የምንቀበለው የተወለደበት አለ። ያንቺ መቀበል አለመቀበል አንቺስ ማን ነው አማራ? እኔ የራሴ መብት አለኝ እኮ ነው ማን ነው አንቺስ ማን ነው በአማራ ይወከለሽ? በምን አወቅሽ? ወከለኛ አላልኩም። ያኔ አለመቀበል ፖለቲካው ላይ በደንብ አውቃለሁ። ፖለቲካው ላይ that's what they believe ብዬ ነው ማምነው። Yeah, that is what they believe ብዬ ነው ማምነው። የራሴ ነው ኢንዲቪጁዋል ነኝ ከሰው ጋር ምክንያትሽ ከሆነ ስህተት ጂጂ ሌኒና ትርክት ነው በሁሉም ልንገርሽ ያንቺ እንዳንቺ የዛኔ ያምነዋል። ሊሊዬ እህት ህዝብን እንደ ህዝብ እንዴት ሊያጠፋ ይችላል? ነበር ህዝብን ነገርኩ። አማራ ክልል አልፈርስ ሲለው ነው የመጣው። እንዴት አማራ ክልል ከዚህ በላይ እንዴት ነው የሚፈርሰው? ከዚህ በላይ እንዴት ነው የሚፈርሰው? አማራ ክልል አሁን ምን ላይ ነው? ግማሾቹ ተደራደሩ። አማራ ክልል ላይ ትንሽ መረጋጋት ሲጀምር ብቅ አለች። ከዚህ በላይ እንዴት እንዲፈርስ ፈለግሽ አንቺ? 2 ዓመት ከምናምን ጦርነት እየሄደ ነው እኮ በድሮን እየተደበደበ ነው ምስኪኑ ህዝብ። ወይ በድሮን እየተደበደበ ስታሾፍበት አይደል እንዴ የምትውለው? አንዳንዴ እስቲ ምንድን ነው አንቺ ማስረጃ ነው ስታሾፍ አይደል እንዴ የምትውለው? አንድ ጊዜ አዳምጪ አንድ ጊዜ የሚደበድብሽ አብይ አህመድ ብልጽግና እኔ ደብድባ እኔ አብይ አላቅም እኔ አላቅም እዚህ ታፈጣለች እንዴ? እኔ አላቅም አብይ ደበደበ ብዬ ሰምቼ አዳምጪ ማን አዳምጣለሁ። የአማራ ህዝብ ከማን ጋር ነው ጸቡ? አማራ ህዝብ ላይ እኔ ፓወር ስትራግል ብዬ ነው ማምነው። ከማን ጋር ነው ፓወር ስትራግል የሚያደርገው? ከማን ጋር ነው right now ያለው within each other አብይ ጋር ነው ብያላምንም አብይ ጋር ነው ብያላምንም። እኔ አብይ አማራ ጠላት ሆኖ አያውቅም። ለኔ አልወጣንም እየወጣን አይደለም። አንቺ ትግልሽ ከማን ጋር ነው? እኔ ብልጽግና አብይ ታዩ እኔ አብይ ብቻው እኔ አማራ ሲያመት ለምን አይቆይም? ለምን ተስተፈለገ የአማራን ኢንትረስት የሚያስጠብቅ የአማራ የፖለቲካ ሴትዮ ምንም እኔ እንደዚህ አይነት ጫጫት አልፈልግም። የአማራ ህዝብ ጥያቄ ከማን ጋር ነው? የአማራ ህዝብ ጥያቄ እንደልክ እኔ ብልጽግና ጋር ነው ጥያቄ ያለው። አዎ እናንተ ጆዋር ምን ያርግሽ? ጆዋር የአማራ ጠላት ነው። አማራን ማዳከም ነው የሚፈልገው። አብይ ጋር ስትደባደብ ጆዋር የመጣበት ምክንያት ወዶ አይደለም እያልኩሽ። ይኸውልሽ አንድ ነገር ልንገርሽ። እኔ ሰውን ባለጌ አይደለም። በጣም የምጠላው ነገር ልንገርሽ። በስነ ስርዓቱ ጥጥጥ በማለት እንደ ሴት ሳይሆን እንደምጠይቅሽ እንደምጠይቅኝ የምመላለስ ኢኳሊ መንጣጣት እችላለሁ። ስለተንጣጣሽ እኮ አይደለም ጂጂ። በስነ ስርዓቱ ወራሽ ታዋሪን እኮ አልቻልሽም። አንቺ ነሽ እኮ ማታዋሪው። አንቺ ስለጠይቅሽ መልሽ ዋና ኮንትሮል ዘ ናሬቲቭሽን ኮንትሮል ኢሞሽንሽን ማድረግ አቅቶ ኢሞሽንሽን ኮንትሮል ለተንጣጣሽ ዳዝንት ሚን አንቺ ኮንትሮል አረግሽው ማለት አይደለም። ኖ ኮንትሮል ያረግሽ ሞዳን ዩ እየጠየቅሽ ነው። ስህተት ላይ ነሽ። ነገርኩሽ እኮ መለስኩኝ እኮ። አንቺ በፈለግሽው መልስ ደግሞ አልመለስኩም። ችግርሽ ከአብይ አህመድ ጋር አይደለም ከብልጽግና ጋር ከሆነ እኔ ብልጽግና ጋር ችግር የለብኝም። መቼ ነው ችግር ያለብኝ ያልኩሽ? አማራን እኮ ሊጨርስ ነው የመጣው እኮ እያልሽ አላልኩም። መቼ የአማራ ክልል ሊያፈርስ ነው እያልሽ እኮ ነው። የአማራ ክልል እየፈረሰ ያለው በገዢው መደብና በገዢው በአብይ አህመድ ነው አይደለም? ችግርሽ ከሱ ጋር ነው። አብይ አማራ ጠላት አይደለም። ብልጽግና የአማራ ጠላት አይደለም። የአማራ ጠላት እንዳንቺ ያለው ስለሆነ አብይማ መሪ ነው። አብይን አትጥሪው። ስለምልጽ አብይ ብላችሁ ነው እዚህ ቤት እንድጠሩ አልፈልግም። ለምን ነው ብልጽግና እያልሽ አውሪ አዳሜ። ብልጽግና እኔ እኮ እሺ ብልጽግና እኔ ጠላት አልልም እኮ። ብልጽግና መኖር አለባቸው ብዬ ነው ማምነው። መቀጠል አለባቸው። ወንድ ናቸው። እነሱ ብቻ ናቸው መደራጀት የቻሉት። የኢትዮጵያ አፍራሽ ኃይሎችን
የአማራ ጠላቶችን በጠቅላላ ቆንጥጠው የያዙት እነሱ ብቻ ናቸው፣ ብልጽግና ናቸው ብዬ ነው። ልጅ አውርጃት ወይ ደግሞ ብልጽግና ናት ጂጂ፣ ብልጽግና ናት፣ ራሷ ብልጽግና ናት። ሊሊ ብልጽግና ነች። ተይ ግን ብልጽግና አይደለችም፣ የአብይ ወዳጅ ናት። እስከሚቃጠል ድረስ ቀዳማዊት ማናት እመቤት ራሱ ወጣ ሊሊ ብትገባ ደስ ይላታል። የፖለቲካኖችን ቂጦች ምናምን ነገር የምታውቂው አንቺ ነሽ። ይኸውልሽ አንቺ እግዚአብሔር ይቅርታ፣ ይኸውልሽ ሊሊ ፖለቲካው አታስወጪያ የፖለቲካኖችን ቂጦች በጠቅላላ የምታሳጅጂው አንቺ ነሽ፣ እኔ አይደለሁም። እኔ አይደለሁም። አዎ በቃ ታዲያ እኔ አይደለሁም። እኔ አላውቃቸውም ከነመፈጠራቸው። ስለዚህ አንቺ ነሽ ወደ ሌላ ነገር የምትቀይረው እንዴ? ላውራ እሱን ላውራ ወደ ሌላ ነገር እየተቀየርሽ ተሸገርሽ። እሺ እንጠይቅሽ። ጆሃር ራስ እኮ እየጠየቅሽ ጆሃርን የምትጠይበት ምክንያት እየነገርሽ ነው አይደል? ጆሃር የአማራ ጠላት ነው። የት ሄደች? ተዋ አታስወጡ እንጂ እሷ ዝም ብላ ጆሃር አንደኛ ለጥፋለሁ የምትለውን ትለጥፍ። ጆሃር ስፔሲፊክሊ አማራ ብሎ የተናገረበት የለም። አታስወጧት። አሁን ይቅርታ ጂጂ፣ ቆይ ይቅርታ አድርጊልኝና በነገራችን ላይ እንደ ሊሊ አይነቶቹ ናቸው ጀዋርና አብይ ራሱ ኦሮሞና ኦሮሞ አንድ እንዳይሆን መርዝ ነቀርሳዎች ናችሁ እናንተ። እውነት ለማውራት ምን ሆነ? እኔ አብይን ስለደገፍኩት አንተ ከኦሮሞ ጋር መስማማት አቃተ? አዳምጪ ለምን አስመስማት ዞር ምን አገባኝ እኮ ምን አገባኝ? እኔ እሱ ነው ያለው እኔ አይደለሁም። ጂጂ እሱ ጠይቂው። ኦሮሞ መስማማት አልቻለም እንደልልና አይነት ስላለ አለ። አዎ እንዳንቺ አይነቶቹ ናቸው ነቀርሳዎች ናችሁ እናንተ። ምን ስላረኩ አብይን ስለደገፍኩት ውሸቱን እንትን ስላልኩለት የኔን ኢንትረስት ፕሮቴክት ማድረግ የሚያደርግ ሰው እንዴት አልደግፈው? ቀልዳለሁ። ምንድን ታውቃላችሁ? በፍቅር ነው የምትሄደው፣ ስለመውደድ ነው የምታወራው። ፍቅር ብለሽ ልትሞች ነው። ሰውየውን አላውቀውም። ሴትዮ በእናትሽ እኔ ሴት ልጅ ነሽ እና ወደዛ አትሂጂ። አም ሮንግ ፐርሰን ፎር ዛት። አንቺ በጣም በምን እንዳዋረዱሽ፣ በምን እንዳንቋሸሹሽ፣ በምን ሌላ ሴት ላይ እንደዛ ልታረጊያለሽ። በጠቅላላ ያዋረዱሽ ሰዎች በእንደዛ አይነት ነው ኢሜጅሽን ዲስትሮይ ያደረጉት ሰዎች። እኔ ፖለቲካ ላይ ለማለት እንዳትናገሪ ነው የምልሽ። ነገርኩሽ። ስለ ጀዋር እንዳትሳደቢ። ፖለቲካ መብትሽ ነው። መብቴ ነው እኮ እሱን እኮ ፖለቲካውን ነው እኮ የምቃወመው አልኩሽ። ፖለቲካ መቃወም መብትሽ ነው። የአማራ ጠላት ነው ስትፈልጊ መብትሽ ነው። ግን መሳደብ አትችይም አይደል? ምንድን ብዬ ነው መቼ ነው የሰደብኩት? ምን ብዬ አላቅልሽም። ብትሰድቢማ ባገኘሽ ኖሮ እንደዚህ አውርጄ ነበር። አዋርድሽ ነበር። ብልግና ማታመጭ ጊዜ ወይ ይሄ ሶሻል ሚዲያ እምቡር ተውኝ በእግዚአብሔር። እምቡር ነው የተቸገርኩት። እምቡር የትም እናንተን እንኳን የትም አላደረሰም። እንኳን አሁን እናንማ ያለሽ እኮ 4 ኪሎ ፈንድታችሁ ምን ሆናችሁ? ወይ ገደል ገባችሁ ወይ ኮርነር ይዛችሁ ቁጣላችሁ። ጂጂ ደቂቃ ሰጥተሽ ብታስወራ ምንና ገደል ገባችሁ? ታሪክ ቤት ቁጭ ብላችሁ እያላችሁ ነው ታሪክ ገልብጦ ያንን ከዛ ጋር ያነሳል። እኔ እንጂና ታከና ያና ጋር ከዘቴ ያፈጋችሁ አሜሽን ዝዛድርግ እዛ ሳይከብሽ ማትከበሪ እምቡር ትላለች። ያምቡሽ አንቺ ነሽ ቀኑ ሙሉ ብቻሽን 12 ሰው ይዘሽ እምቡር ማለት ነው። 300 ሰው ይዘን እኮ ነው እንዳች መሰልሽ እንዴ? ያንን የበሰበሰ 27 ዓመት የበሰበሰ ስርዓት አውጥቶ ዛሬ አጎትሽን አሁን ቂጥሽን እንዴ! አንድ ነገር ልንገርሽ ሊሊ፣ አንድ ነገር ልንገርሽ። ፖለቲካ በሙዚቃ አይደለም። ፖለቲካ የራሱ የሆነ ሳውንድ አለው፣ የራሱ የሆነ ከለር አለው። አንቺ እኮ የሆነ እንትን ትከፍቺና እንዴ አትሊስት እኮ ክብር እኮ የለሽም ባለትዳር ለመሆኑ። ክብር የሚባል ነገር አለ። ወረኛ ከአንቺ ብሶ ደግሞ እንደዛ ብለሽ ታወሪያለሽ እንዴ? አሩ ሲሪየስ? ፖለቲካ ማለት የራሱ ከለር ያለው፣ የራሱ ሳውንድ ያለው፣ የራሱ መልእክት ያለው፣ የሰው ከስጋ አልፎ አጥም ውስጥ የሚገባ ነው። ያንን ማውራት ሲያቅታችሁ አይደለም እንዴ? ልክ ብቻውን ሰውየው ብቻውን ሀገር የሚያሽከረክር ይመስልሻል? አንድ ሰው እኮ ነው። ከኋላዎቹ እኮ ስንት ሰዎች እኮ አሉ።
ዲድዬ ቆንጆ ታያት ኦኬ ታያት እንደዛ እኔ እንደውም በጣም ወዳት ነበር። እንዲያውም ግን እኔ ጀዋርን አተኔ ማንም ሲናገረው አይመቸኝም። ዲዲ አይመቸኝም፣ ሙጃ አይመቸኝም። ፖለቲካሽን ስሪ ግን ስድብ አይቻልም። ይበቃናል። እዚህ በቴሮሪስት በምን እያደረጋችሁ እንትን እያላችሁ ያላችሁት ለቀቅ አድርጊው እንዴ! ምንም ታወሪ ሊሊ አብይ አህመድ ውሽማ ናት እንዴ? ምን ነው ፖለቲካውን እሱን ወዳ ፖለቲካውን አልወድም ማለት ምን ማለት ነው? እኔ ያልገባኝ ነገር ፖለቲካው የብልጽግና ፖለቲካ አይመቸኝም ግን አብይን ወደዋለሁ ማለት ውሽማነት ነው ወይስ ምን ነው የሚያመለክተው? እንደዛ ነች እንዴ? ያ ፎንቅ አለባት ከአብይማ ትወደዋለች። አብይ በፍቅር ነው የምትወደው እና ሰውየው ይሸጉራል። ለምን አትሄድ ትኬት ቆርጣ ሄደት ዛንተ ደግሞ ዙዙ ይቅርታ ጂጂ ወደ ፖይንታችን እንግባና ሰሞኑን ጀዋር ላይ እየተካሄደ ያለው ነገር እሱ እየሰራ ያለው ስራና እያደረገ ያለው ነገር አስደንግጠዋል። የብልጽግናን መንደርና ፋርሴ ቡላዎች አጀንዳ ከፍተው እንዲሁም እነ ኤርሚያስ የዩቱብ ጡረተኛ ድሮ እኮ ስላባረሩት እኮ ነው። ይቅርብሽ ሊብራብሽ ይቅርብሽ እና ያን ለመሸቀል ሲሉ አጀንዳ አድርጎት ነው። ዲዲ ስለምትወድሽ አላስቀየምሽም። ልጅ ይቅርብሽ፣ ሌላ ጊዜ ትገቢያለሽ። ያ ስለሆነ እነሱ አሁን እሱም ማሸነፍ አልቻሉም። እንደውም ድምፁን ባጠፋ ሰዓት እሱ ድምፅ ይናፍቃቸዋል መሰለኝ። እሱ አንድ መስመር ሲጽፍ ይንቦቆቦቃሉ። እሱ ሲጠፋ ደግሞ የጠፋ ብሎ ታሰረ፣ እዚህ ገባ፣ እንዲህ ገባ፣ ቴሮሪስት ነው የሚል ስም እየሰጡት ነው። እና እኔ የሚያሳዝነኝና እጅግ በጣም የሚገርመኝ ነገር ይሄ ሰው ጀዋር መሐመድ በኢትዮጵያ ፖለቲካ ውስጥ ትልቅ ሚና አለው። ለዚህ ለውጥ ቄሮን አደራጅቶ ቅድም ወንድሜ ይሳቅ እንዳለው አስተዋጽኦ አለው። ግን በዚህ ደረጃ የኦሮሞ ልጆች ወርደው እነሱ የሚያራግቡትን ዩቱብ ላይ ከሀበሻ ስር ወስዶ እሱን እንደዛ ለማቃለል እና ለማወረስ ሲሞክሩ እጅግ በጣም ያሳዝናል። እኔ አሁን የብልጽግናን ፖለቲካ አልደግፍም፣ ግን ለአብይ ክፉን ነገር እንደ ጀዋር ልክ ሲወራበት አልፈልግም፣ ያመኛል። ስለዚህ ጃልመሮም ጀዋርም ጃልዳውድም ሁሉም የኦሮሞ ፖለቲከኞች ለእኛ አንድ ናቸው። የኛ አይዲዮሎጂ ሊለያይ ይችላል፣ የፖለቲካ ሳይዳችን ሊለያይ ይችላል። ያ ስለሆነ በዚህ ልክ አሁን ትላንትና ቴዲ ቤት ቁጭ ብሎ አያና እንደዛ ከነሱ ጋር ሲበጠረቅ በጣም ነው ያዘንኩት። በጣም ተቆራረጠ ሰምቼ የኔንም ስም ነው እንጂ የትላንትና ፖለቲከኞች። ስለዚህ ተወደደም ተጠላ ሰውየው ሰላም ነው፣ ስራ ላይ ነው፣ ወጥሮ እየሰራ ነው። የሚመጣም ነገር ካለ በሱ መንገድ ይመጣል። አንድ ቀን ደግሞ ሊስማሙም ይችላሉ። እንዲስማሙም ምኞታችን ነው፣ ፍላጎታችን። ከጌታቸው ረዳ ጋር ቁጭ ብለው እየሰሩ ነው። ስለዚህ ይሄን የሚያካሂዱ የኦሮሞ አክቲቪስት ናምባዮችን እረፉ ልንላቸው ይገባል እና ጀዋር ይኖርልን፣ 1000 ዓመት ይኖርልን፣ ክፉ አይንካው ለማለት ፈልጋለሁ። ቴንክ ዩ ጂጂ። ጂጂ አንድ ጥያቄ ብቻ ጠይቄ ልጣ። ምን የምጠይቅ ባትሪ ስለሌለ ነው። ሶሪ እንዳይ አሁን ሰሞኑን የወጣው ኒውስ ውሸት ነው ብሎ ካመነ ለምን አሜሪካ መጥቶ አይገላግለንም? ለምን ተመለስና ውሸትና መመለሱ ብቻ እኮ መልስ ይሆናል። ውሸት እንደሆነና እንዳልሆነ መናገር ይችላል። አንቺ ስላልሽ መመለስ አለበት። አሁን አንቺ ጥያቄ ስላቀረብሽ አይ ነው ይሄ ነገር እንትን ሎሱት ምናምን ነገር አንደኛ ሎሱቱን ፋይል ያርገው። ሎሱት ከሳለው ብሏል አይደል? ከርድ ያገኛችሁት የት ነው? ከየት ነው ሰሞኑን የመጣው ነው? እኔ ትናንትና ነው እንዳንቺ ነው የሰማሁት። አልዋሽሽም። እኔ በነገራችን ላይ ወንድሜ ከጂጂ ጋር ነው የማወራው። ሁላችንም እንትን አንበላት ሊሊ አንድ ልጠይቅሽ።
አሜሪካን አሸባሪና አግኝታ ትለቃለች ማለት ነው። እንደው ባንቺ አመለካከት አሜሪካ ላይ እንትን ካላረገች ኦንሊ ቲንግ እንድታረገው በተለይ ቴክስት ሜሴጅ የተያዘው ቴክስት ሜሴጅ ከተባለ ነው የምልሽ ያንን ቴክስት ሜሴጅ ይዛ የአሜሪካ ያልሆነ ሰው አታስቀምጥም፣ ወደ መጣበት ሀገር ትሸኛለች። That's the rule. That's what they do. You don't know, baby. I know. You don't know, baby. No. በነገራችን ላይ ጂጂ በነገራችን ላይ ጂጂ ቆይ ምንድነው አሜሪካን ሳውዝ አሜሪካ ያለውን ፕሬዚዳንት አሜሪካዊ ሆኖ ነው ጎትታ አምጥታ አጅባ አምጥታ የያዘችው። አሁን ሰሞኑን የሆነ ፕሬዚዳንት የለም ጂጂ መልሽልኝ ይሄንን ሊሊ አይውልሽ የሚደረገው ነው ምንነግርሽ መልሽልኝ። የአሜሪካ ምንድነው የሳውዝ አሜሪካ የቬንዙዌላን ፕሬዚዳንት ይውልሽ ውሸት መልሽልኝ ይሄንን። ቆይ እኔ በጣም የምጠላው ነገር የለም። በቃ ከኢትዮጵያ ማውራው መጀመሪያ ስሚኝና እሺ የቬንዙዌላን ፕሬዚዳንት አስረው የወሰዱት አሜሪካዊ ስለሆነ ነው ለራሳቸው ናሽናል ኢንትረስት ጥረት ነው። ያ ለምን እነሱ ናሽናል ኢንትረስት እኮ ቴሮሪስት እኮ ነው የተባለው አይደለ? ግንኙነት አለው ለራሳቸው ለዚያው ሚስት ልጅ ያለበት ሀገር አሜሪካ የተማረ የኖረ ዜግነት የነበረው የመለሰን ይመልሳል ምን ዜግነቱን ይሄንን መልሽልኝ አቦ ሲያከብርሽ ተከበሪ እንነጋገር እንደሰው አልኩሽ። ይሄንን ፕሬዝዳንት የማሰር አቅሙ ካላት አሸባሪ የተባለው ለዚያውም በሶማሌ ኬዝ፣ በኬንያ ኬዝ፣ በኦነግ ኬዝ፣ በኢትዮጵያ ኢስት አፍሪካ ላይ በጣም የፖለቲካ እንትኑን ታውቂዋለሽ አይደለ? እንዴት ዝም ብላ ለቀቀችውና ወደ አውሮፓ እንደዚያም ወደ ሆላንድ ነው የገባው እንዲያፈነዳልን ነው እዚህ መልሶ ወንጀሉን እንዲያጣራ ነው ወደ ያስጨርሽኝ እንደው ስለ መድኃኒዓለም አስጨርሽ። ጨርሰሽ ሆኖ ማውራው እሺ አልጨረስኩም እየጠየኩሽ ነው መልሽልኝ። ለናሽናል ኢንተረስታቸው ነው ካልሽ ለናሽናል ኢንተረስታቸው ደግሞ ለደህንነታቸው የአሜሪካንን የሚያህል አሸባሪ ያላቸው እንትናቸውን ታውቂያለሽ። እንዴት ነው ጆሃርን ሊለቁት የቻሉት? ኦኬ ጂጂ አንደኛ አንቺ ኮምፔር ያደረግሻቸው ሰዎች ኮምፔር የሚደረጉ ሰዎች አይደሉም። ጆሃር is nobody compared to your Venezuela president። ወንጀሉ ኦኬ ፐርሰናሊ ልታርጊው ትችላለሽ። ወንጀሉ ግን ከባድ ነው። እልሽ ወንጀሉ ከሰዎች ዝውውር ዝም ብለሽ ከታች የሰዎች ዝውውር እሺ ላውራሽ ፕሬዝዳንቱ አብይ አህመድ ለሚቶክ እኮ አይተሽው ትመጭም የእንትን የተባለው ምኑን ነው ስላየሁት እኮ ነው የገረመኝ። እኔ የገረመኝ መልሱ እኮ ነው የጆሃር መልስ እኮ ነው። there is something happen ያረጋው ነገር አለ የጻፈው ጽሁፍ ራሱ there is something reading between a line የሆነ ነገር happen አድርጓል ብዬ ነው ማምነው። የእነሱ ስቶሪ እንኳን 100% ውሸት ቢሆን ነው ይችላል፣ ግን በዚህ መንገድ እንደዚህ ከበደ ግን ላይ ይችላል። እኮ ምንድነው happen ያደርገው? አሜሪካ መመለስ ከቻለ አሜሪካ መመለስ ከቻለ እነዚህ ሰዎች በቃ ውሸታም ደቅዳቃ ወረኞች ጆሃርን ስም ሊያጠፉ ነው እላለሁ። እኔ ራሱ ላለው ወጥቼ I'll be the first one ነው። ሊሊ አንድ ጥያቄ አለኝ። ሊሊ አንቺ ቆይ ይሳቅ ሊሊ አንቺ አንድ ጥያቄ አለኝ። ይሳቅ ቆይ ሊሊ አንድ ጥያቄ አለኝ። በአሜሪካ ነው የምትኖር መሰለኝ ተቋረጠ መኒ ላውንደሪ ተጠርጥሮ በድራግ ተጠርጥሮ ይሄን ኢንፎርሜሽን እና ቴክስት እንዳልሽው ከተገኘ ይሄ ኢንፎርሜሽን ራሱ እንዴት ይወጣል ብለሽ ታስቢያለሽ? ይሄ ነገር ቢደረግ ቢሆን እንኳን ሀፕን እንኳን ቢፈጠር ተፈጠረ እንበል። እኔ አሁን ለምሳሌ ይሄ ሀፕን ተፈጠረ እንዴት ነው የአሜሪካን ሲአይኤ ያገኘውን ነገር ያገኘውን ኢንፎርሜሽን እንዴት ይሄን ነገር ጎግል ላይ አያረጉትም? እርሚያትና ለአያለ እንዴት ነው ኢንፎርሜሽን እንዴት ሊወጣ ቻለ? እስቲ ንገሪኝ። በምን እንትን ነው ማይንድ ነው አንቺ ይሄን ነገር ይሄን ወሬ ቀደዳ ተቀብለሽ ያመንሽው? ውስጥም ሆኖ ከኢትዮጵያ ገቨርንመንት ጋር በስራት ጥሩ ሪሌሽንሺፕ ያለው ሰው ሊኖር ይችላል። ያንን ነገር ሊንክ አፕ ሊያደርግ ይችላል። ይሄ ህግ እኮ ነው የሚከለክለው። ያ ሰውዬ ጠይቀን ያወጣው ስለፈርተናል አንድ ግለሰብ የኢትዮጵያ መንግስት ከአሜሪካን እንዲጋጥሩ አሜሪካ ኧረ ያ የማይመስል ነገር አታድርግ። ኦኬ ድምጽ አለው ይረብሻል።
ወይ እነዚህ ናቸው። ህልም ነው ህልምልም አሁን ሊሊና ስለ ኢትዮጵያ ፖለቲካ እኮ ይምጣና በቃ ይምጣና እኮ ኒውሱን እኮ ውሸት እንደሆነና እውነት እንደሆነ እኮ በቃ ለእኔ ብሎ አይደለም ለኦሮሞ ህዝብ ብሎ ለእናንተ ናችሁ አይደል? እናንተ ላይ ነው እንግዲህ የተዋሸው አይደል? ለፋኖቹ አድናቂዎቹ አፍቃሪዎቹ ለለና አንቺ ኢትዮጵያ መሄድ አቺን ብዬሽ ከዚህ ብድግ ብለሽ ኢትዮጵያ ለኔ ያለ አዎ ሄዳ ኢትዮጵያ ነኝ ይሄው መጥቻለሁ ይሳቅ ኢትዮጵያ ነህ አላልከኝም ይሄው መጥቻለሁ ልትይኝ ነው። ሰው የራሱ የሆነ ፕላን አለው። ስራ የሚሰራ ሰው ነው። ህይወት ያለው ሰው ነው። በጣም ብዙ ስራ የሚመጣበት በፈለገበት ሰዓት ከፈለገ እድሜ ዘላለሙንም ላይሄድ ይችላል። መብቱ ነው። እኔ አሳቢን መናገር እችላለሁ። ተናገሪ ኬር ወጣለች እሱ ተናገረ። አሁን ጀዋር አሜሪካ መግባት እንደሚችልና እንደማይችል ለሊሊና ለአያና ለቴዲ ሐዋሳ ለመግለጽ ቲኬት ቆርጦ ተነስቶ እንደገና ከ15 ቀን አልሞላውም ከአሜሪካ ከመጣ አሁን ተመልሶ ይሄዳል። ምክንያቱም እነሱ ስለፈለጉ እንደገና ተመልሶ አሜሪካ ይሄድና ይሄው መጥቻለሁ ይሁኝ እዚህ ነው ያለሁት። ሊሊኮ ከቴሌፍ ጋር ያለባትን ችግር ነው በችግር ስላለባት ነው ብልጽግና ላይ ጥብቅ ያለችው እንጂ ብልጽግናን ወደው አይደለም። ያ ግን ምንም እድል የለም። በዚህ ደረጃ ግን ድንቁርና ያስጠላም ጂጂ ምንም የለም እና በግለሰብ አብይም በግል ነው የምትወደው። ፖለቲካሊ ግን እኔ ምንም የገባት አይመስለኝም። ደግሞ እነሱም ደግሞ ያው እንደዚህ የሴት እንትን ስለሌላቸው ሊሊ በጣም ሽት ምክንያቱም ኤርትራን ትቀጠቅጣለች። ምክንያቱም የሆነ ሀፍ የሆነ ነገር ሳትሆን አትቀርምና ኤርትራ ላይ ትልቅ የፖለቲካ እንትን አላት፣ ተጽዕኖ ታደርጋለች። ኦኬ በፖለቲካ ጥላቻ ምናምን እኔ አይደለም። ግን ጆሃር እንደዚህ ጠምደሽ ይዘሽ ከሆነ እኔ እናንቺ ያገናኝ ብቻ ከዚህ ልውጣና ይሳቅዬ ያገናኛል። አርፈሽ ነው ቁጭ ብትያት እኔ ላውራ። አሁን ሀሳቤን ረጅም ሰዓት አዳመጥኳቸው። አንደኛ ነገር በእንደዚህ አይነት ወንጀል የተጠረጠረ ግለሰብ ሚዲያ ላይ ቁጭ ብሎ አያወራም። ለምን? ባደጉበት ሀገራት ውስጥ እንደዚህ አይነት ወንጀሎች በጣም አስነዋሪ ወንጀሎች ስለሆኑ ቁጭ ብሎ ሚዲያ ላይ አያወራም ነበር ትላንትና። በዛ ላይ ደግሞ ላይፍ ተከፍቶ ማለት ነው። ምክንያቱም አንደኛ ነገር ስልኮቹ የሚጠቀማቸው ፔጆች በሙሉ ይታገቱ ነበረ ማለት ነው። እሱ ግን በነፃነት ነበረ መጥቶ 2 ቀን ከትላንትና ወዲያም ትላንትና ሀሳቡን በኦሮመኛም በአማርኛም በተለያዩ ሀሳቡን ሲገልጽ የነበረው ማለት ነው። ይሄ ማለት አንድን ግለሰብ ፖለቲካ አቋምን መቃወም ይቻላል። የጀዋር የሚያራምደውን ፖለቲካ መቃወም ይቻላል፣ አለመደገፍ ይቻላል። ግን ፐርሰናሊ ጥላቻ ማድረግ ደግሞ አስፈላጊ አይደለም ማለት ነው። በብልጽግና ደጋፊዎችና ብልጽግናዎች ምንም ከነሱ የምንጠብቀው ይሄንኑ ነው። ምክንያቱም የምታስታውሺ ከሆነ ጃልመሮን ገለናል፣ መቃብር ውስጥ ቀብረነዋል። ከዛ በኋላ ደግሞ ጃልመሮን ቀብረን ከመቃብር አውጥተነዋል፣ እንደዚህ አድርገነዋል ብለው በቲቪ ሳይቀር ሲነግሩን የነበሩ ግለሰቦች ናቸው። የአንድን ሰው ህይወትን ገለው ከመቃብር እንደዚህ አድርገን ምናምን ከእነዚህ ሰዎች የምንጠብቀው እንደዚሁ አይነት ወሬዎች ናቸው። ከሌ ታሰረ፣ ከሌ ተገደለ፣ ከሌ እጅ ሰጠ፣ እንደዚህ አይነት ወሬ ነው ከብልጽግና የሚጠበቀውም ከደጋፊዎች የሚጠበቀውም ማለት ነው። አንደኛ ነገር የመንግስት ደጋፊ መሆን ኃጢአት አይደለም። ይህ ሰው የሚወደውን ነገር የሚደግፈውን ነገር የሚወደውን ነገር ያዋጣኛል የሚለውን ነገር መደገፍ ሙሉ መብት አለው። ይህ መብት ነው። ጀዋርንም የጀዋርን ፖለቲካ መቃወም ሙሉ መብት አለ። የጃልመሮውን ፖለቲካ መቃወም ሰው ሁሉ መብት አለው። ግን ያልሆነ ነገር ደግሞ የራስን ፖለቲካ ለማጣፈጥና የራስን የሆነ ግለሰብ ጋር ለመወደድ ሲባል ደግሞ አንድ ሰው አብጠልጥሎ ማውራት አይቻልም። በነገራችን ላይ አብይ በደጋፊዎቹ በጣም ነው የሚያፍረው። በደጋፊዎቹ በጣም ነው የሚያፍረው። ለምን? በጣም ውሸታሞች ስለሆናችሁ ለመወደድ ስትሮጡ እናንተንም ደግሞ ቀን ጠብቆ ቂጣችሁን እየገረፋችሁ እስር ቤት ነው የሚያስወርዳችሁ። ለምን? እንደናንተ አይነት አስነዋሪ ደጋፊ አልፈልግም ብሎ ማለት ነው። በእናንተ ሶሻል ሚዲያ ላይ መታችሁ በምታወሩ በብልጽግና ደጋፊ አብይ አህመድ በጣም ነው የሚያፍርባችሁ። በጣም የምታሳፍሩ ሰዎች ስለሆናችሁ ማለት ነው። ያልሆነ ነገር መንግስት ጋር ለመወደድ በጣም የምትዋሹ፣ መንግስት ጋር ለመወደድ ጥቅም እንጥብጣቢ ለመለቃቅም ብላችሁ ያልሆነ ፕሮፓጋንዳ ግለሰቦች ላይ የምትሰሩ ሰዎች ስለሆናችሁ ማለት ነው። ይህ ጀዋር መሐመድ ቢኖርም ለኦሮሞ ህዝብ ብቻ ሳይሆን ለኢትዮጵያ ህዝብ በሙሉ የሚታገል ነው።
ይስትግሉ እንደዛ ነው። እኔ ልልና አንቺ እዚህ ቲክታክ ላይ ተቀምጠሽ ከማውራት ውጪ ለአማራ ህዝብ ትልቅ ሚዲያ ላይ ቀርበሽ የአማራን ግፍና ጭቆና ማውራት የማትጂ አንድ ግለሰብ ኮሚኒኬሽን የላትም እንጂ ጀዋር ደግሞ እንኳን እንግሊዝኛ ሳላውቅ 2016 ላይ ሂጂና ቢቢሲ አፍሪካ ላይ ኔጂ ቢቢሲ አፍሪካ ላይ ትሰምኛለሽ። በተሰባበረች እንግሊዝኛ ሰላማዊ ሰልፍ እየመራው ነይ ሂጂ፣ ፎቶ በሙሉ አለልሽ። የቄሮ ሙቭመንት ላይ ሙጃ ጀዋር ደግሞ በተለይ እኔ ሳወራ አታቋርጡኝ፣ ሀሳቤን ትበጣጥም። ጀዋር ደግሞ በተለያየ ሚዲያዎች ላይ ቀርቦ የአማራን ጭቆና፣ የአማራን ግፍ፣ አማራ ላይ የሚደረገውን ጆኖሳይድ፣ አማራ ላይ የሚደረገውን ግድያ የሚናገር ነው። ለኦሮሞ ህዝብ ብቻ ሳይሆን ማለት ነው ለአማራ ህዝብ ድምፅ የሚሆን ነው። የትግራይ ጦርነት የተካሄደ ጊዜ ጀዋር መሐመድ ወጥቶ ፊት ለፊት ላይ ይሄ ነገር ወደ ሌላ ነገር እየወሰደን ነው፣ ይሄ ነገር አስፈላጊ ነገር አይደለም፣ ከዛኛም መቀሌ ተቀምጣችሁ ወደዚህ ድንጋይ የምትወረውሩ 4 ኪሎ ተቀምጣችሁ ወደዛ ድንጋይ እየወረወራችሁ ያላችሁ ግለሰቦች አቁሙ ብሎ ሲናገር የነበረ ሰው ነው፣ ሲያወራ የነበረ ሰው ነው። አማራ ክልል ላይ የሚደረገውን ትላንትናም ሲደረግ የነበረውን አሁን ድረስ እየተደረገ ያለውን ጦርነት በአደባባይ የአማራ ህዝብ በጆኖሳይድ እያለቀ ነው፣ አማራ ህዝብ ላይ እየተደረገ ያለውን ነገር ይቁም ብሎ የሚያወራውን አንድ የአብይ አህመድ አፍቃሪ ደግሞ ትመጣና ጀዋር መሐመድ የአማራ ህዝብ ጠላት ነው ትላለች። ጀዋር መሐመድ እንትላስ አረ ምን አይነት ፎንቃሚ አንቺ ደግሞ በኢየሱስ መረቅ በጣም ከባድ ነው ይሄ ማለት። አንደኛ ነገር መቃወም አንደኛ አማራ ህዝብ ከአብይ አህመድ ጥያቄ ያለው ብለሽ የምትጠይቂ ከሆነ የአማራ ህዝብ እየጠየቀ ያለው ብልጽግናን አብይ አህመድን ከሆነ ከጀዋር ጋር የሚያስወስድሽ ምንም ነገር የለም። ጀዋር መሐመድ አይደለም የብልጽግናን የአማራን ህዝብ ጥያቄ በእጁ ላይ ይዞ እያስቀመጠ ያለው ማለት ነው። ሞሪስ ለአማራ ህዝብ እየታገለ ነው ያለው እና ስለዚህ እዚህ ጋር የምንናገራቸው ነገሮች ፖለቲካ ከሆነ ፖለቲካ በስነስርዓት ማውራት ነው። ፖለቲካ ካልሆነ ጥላቻ ከሆነ ደግሞ ይሄ ያደረ ቂም ይሄ ያልወጣላችሁ ነገር በስነስርዓት ሰምታችሁ ያላለፋችሁት ይሄ ከስር መሰረቱ የነበረ ጥላቻ አንድም ጀዋር መሐመድ የአማራ ህዝብ ብሎ የተናገረውን አንድም ነገር አታመጡም። እኔ ግን የአማራ ኤሊት ጦርነት ያወጀበትን አመጣልሻለሁ። አንቺ ደግሞ እስኪ ጀዋር መሐመድ የአማራ ህዝብ ላይ ጦርነትን ያወጀበት አምጪ፣ እኔ ደግሞ የአማራ ኤሊት ህዝብ ላይ ጦርነት ያወጀበትን አመጣልሻለሁ። እኔ እንደዚህ ነው። በመረጃ በማስረጃ ነው። የጀዋር ልጆች ነን ስንልሽ ዝም በትበይ። የአብይ ልጆች ነን። ምንም ወሬ አታብዢ። አብይ ወደኋላ ተደገን ምንም ብለ ስለ ፖለቲካ እናውራ። ስለ ህዝባችን ጥያቄ ነው። አኖሌ እንዴት አደራችሁ? መጀመሪያ እንዴት ዋላችሁ? እንዴት አደራችሁ? አለ ነው ልጅቷ ግራ ስላጋባችኝ ነው። ኤርስተንስ ስፒን ሄግ ኮመን damit ich dir einfach ላንቺ ብቻ የሚመለከት ኢንፎርሜሽን ልሰጥሽ ብዬ ነው። ኢንሻአላህ ሲቀጥል እህት አለም ich wusste nicht keine Ahnung sie wurde von dem Bildzigana von den Arsch gefickt ich habe keinen Plan warum es hier geht ምንድን ናይ እሷ የምትለው ነገር ምንም ሊገባኝ አልችልም። ማለት የጀመረችው ነገር ሌላ ነው። አሁን ስታወራ የነበረችው ልጅቷ ሊሊ ሊሊ ኖ እሷን ተዋትና የራስን ሀሳብ ተናገር። ኦኬ የራስን ሀሳብ es tut mir leid es geht nur dich an das was ich jetzt dich informieren will ላንቺ ብቻ መጀመሪያ ጀርመንኛ ትምራና ላይ ሰላም ላይ አሁን ግን ምን አሉ? ይቅርታ አድርጉልን ማንኛውንም ቴሮሪስት አላገኘንም ማለት ትራምፕ ቴሮሪስት የሚባል ነገር የለም ማለት እኛ ይኸውልህ አብይን ራሱ አይን ውስጥ ገብቷል። በነገራችን ላይ ልንገራችሁ እኔ ፖለቲካን ልንገራችሁ ተምሬው አይደለም ከኖርኩበት ነው የምነግርህ። ዛሬ ይሄ ሰው የራሱ የሚወደው ሰው የለም። ምክንያቱም አፍሪካን የት እንደሚያደርስ ምን ሊያደርስ እንደሚችል የምናየው ነው። በዚህ አቅሙ እንኳን አሁን እንደ ኢትዮጵያ ሆነን እናውራ ጋይስ። ኦኬ ዛሬ እውነት በምዕራባዊና በሌሎች ተቀባይነት ያለ ይመስላችኋል? ኖ ዌይ። ምክንያቱም እየሄደ ነው ሰውየው። በዲፕሎማቲኩም በኢኮኖሚውም የማንም ዲፔንድ አንሆንም ብሎ መስራትና ማደግ እንደሚቻል እያሳየ ነው። ተው የኛን የውስጣችንን ነገር አሜሪካ ይመታሉ በኋላ ታዲያ አሁን ታርጌት እየተደረገ አሁን
ሰው ያልገባው ነገር አለ። አይስፒድ is a spy, bro. ዓለም ላይ የሄደ he's exposing the countries for America. He's a CIA, bro. You guys don't understand. ትላንትና አልጄሪያ ላይ እንደዛ ሲሉት ኳሱ ላይ ነው እንዴት የተዘጋጀበት ቦታ ላይ እንደዛ ሲሉት እኔ ራሴ what happened መልሽ ይኸውልህ አሁን ልንገር እንደዚህ አይነት ነገሮችን ከመደብደባችን ከመቀጥቀጣችን እንደ ሶማሌ ትዝ ይልሃል ከመለስ ዜናዊ እንዴት አሁን እንዳስቀጠቀጡን ነገ ደግሞ በግብጽም ሊያስቀጠቅጡን ይችላሉ። እንደዚህ አይነት ነገሮችን ነው እነ ቴዲና እነ ኤርሚያስ የሚያወሩት አያና ባለበት። ስቶፕ። ይሄ ነገር በነገራችን ላይ በህግም ተይዟል። በህግም ቴዲ ራሱ ይጠየቅበታል። ትላንትና እንደዛ ሳስለፈልፈ የነበረውም ደግሞ እንድትደጋግማ አሰማኝ ስለ የነበረውም ደግሞ ሪከርድ አድርጎ እንዲያዝ ነው ተጠያቂው። አንደኛው ቴዲ ነው። በጣም የሚገርመው ውስጥ ማለት ነው ኢትዮጵያ የዓለም አይን ውስጥ ገብታለች። የአሜሪካ አይን ውስጥ ገብታለች። ስፒድ ያደረገው ነገር looking at it they say fuck this country ከቻይና ጋር እንትን እያደረጉ ነው። አሜሪካ ደግሞ ቻይናን አትመታም። የቻይና አሶሺየት የሚያደርጉት አፊሊየት የሚያደርጉትን ከቻይና ጋር ራሽያ ጋር እንትን የሚሉት ኦፍኮርስ አቅሙ አይችልም። እንዴት ነው ከያለን ሀገር ጋር የምትጋጠሙ? የሚመታው እግሩ ነው እንደ ይሄ በቃ። ለዚህ ነው እኮ ቀዌ ለዚህ ነው ስለ ኢራቅ ታሪክ ያው ስለ ሰሪያ ያው ሰሪያን ይኸውልህ ስማ አሁን ስለ ሰሪያ ታሪክ ልበልህ። አሁን ፕሬዝዳንት የሆነው ፓርቲው የሆነው ሰሪያን የያዘው ትላንትና አሸባሪ ተብሎ አሜሪካኖች ምዕራባውያኖች ከሰሪያ ጋር ቆመው ሲቀጠቅጡት የነበረውን ነው ዛሬ ፕሬዝዳንት አድርገው የሰሪያን ኤክስ ፕሬዝዳንትን አውርደው ዛሬ ያለበት የማይታወቀው ግማሹ ራሻ ነው ግማሹ ዛሬ ይላል። አሁን ፕሬዝዳንት የሆኑትና ሀገሪቷን እየመራ ያለው ፓርቲ የትኛው ነው? ትላንትና አሸባሪ ተብሎ ሲቀጠቀጥ የነበረው አሸባሪ ተብሎ ሲደበደም የነበረው ነው ሰሪያ ላይ ዛሬ አሜሪካን ወስዳ ፕሬዝዳንት ያደረገችው። ምክንያቱም አሸባሪ አልነበሩም መብት ጠያቂዎች ናቸው አለች መልሳ። ኢራን ላይ ሂድ ምንም አይነት አሸባሪ አላገኘንም በይቅርታ ነው። አፍጋኒስታን 20 ዓመት ተቀምጠው ምንም አይነት አሸባሪ አላገኘንም በይቅርታ ነው። ነገ አፍሪካ ላይ ነው። ከአፍሪካም ደግሞ ምስራቅ አፍሪካ ኢትዮጵያ ናት የምትሆነው። እንደዚህ በማባላት ማለት ነው። በእነዚህ ተራ ፖለቲከኞች በቦርጫምና በግንጫም ይሄ ቦርጫም ኤርሚያስ የሚባል አለ። ግንጫም ደግሞ የፍየል ድምፅ የያዘ ደግሞ ቴዲ አዋሳ የሚባል አለ። ይሄ ነው ነገ የሚያጋጥመን። ይሄ ነው። ሃይ ኬሬ ሃይ ጂጂኮ ኢሳቅ እንዴት ናችሁ? ደስ የሚል አጀንዳ ነው ይዘሽ የመጣሽ። አንዳንዴ ደስ የሚል አጀንዳ ነው ይዘሽ የመጣሽ። እርቴ በእናትሽ እኔ አንድ ላንቺ መናገር የምፈልገው አያና የመንግስት ደጋፊ ነው። ከመንግስት ደጋፊ ምንም ነገር መጠበቅ የለብንም። አንደኛ ነገር መሆን ችግር የለብኝም እኮ ይሁን። የመንግስት ደጋፊ ስትሆኝ ግን እንደዚህ አይነት ተራ ፕሮፓጋንዳዎችን አሰልፈሽ እንደ እንቁርቴና እንደ ቴዲ አዋሳ ያሉትን አሰልፈሽ የፖለቲካ ልዩነት ቢኖርሽም ግን የሆነ ማንነት አለሽ ከጀዋር ጋር ታሪክ አለው ጀዋር ገብቶሻል። የሆነ በቃ በምንም መልኩ ራሱ አይንሽን ጨፍነሽ የምታልፊበት እንኳን ባይሆን ግን ስነ ስርዓትና ወግ ባለው ፖለቲካ ትናገሪያለሽ እንጂ በዚህ መልኩ እንደዚህ ሲታወጅበትና ሲያሳውጁበት እኔ አያናን ነው ያፈርኩበት። በጣም ነው ያፈርኩበት። አይስወር በጣም ነው ያፈርኩበት። አያና የመንግስት ደጋፊ ነው። መንግስት በሚያራምደው መንገድ ነው የሚራመደው። ስለዚህ ከመንግስትም ደጋፊ የሚጠበቀው ደግሞ ጀዋር የመንግስት ተቃዋሚ ስለሆነ የመንግስት ተቃዋሚ ጀዋር በሆነ ጊዜ ደግሞ የመንግስት ደጋፊ ደግሞ ኦሮሞም ይሁን ምንም ይሁን ጀዋርን መቀጥቀጥ ነው። ከየትኛውም አካል ጋር ሊያንስ ፈጥሮ ማለት ነው። ለምን አሁን የመንግስት ደጋፊዎች የሚይዙት ይሄንን አይዲዮሎጂ ስለሆነ ማለት ነው። አያና ጠይቀሹ አሁን ጀዋር ከዚህ በፊት ሲሰራ በነበረው በኦሮሞ ትግል ታምናለህ ምናምን ብለሽ ብትጠይቂው ራሱ አላምንም ነው የሚልሽ። ለምንድን ታውቂያለሽ? አሁን ይሄ እነሱ አፋቸውን አከራይቶ ከሚያወሩ ሰዎች ምንድን ነው የምንጠብቀው ነው? አንቺ አሁን ከመንግስትም ከተቃዋሚም ምንም የምጠብቂው ነገር የለም። አንቺ አሁን አንድ የኦሮሞ ልጅ ነሽ። የኦሮሞ ልጅ የብሔር ብሔረሰቦች መጮቀን የለባቸውም ብለሽ የምታስቢ ሰው ስለሆንሽ ፍትሃዊ ነሽ። አፉን አከራይቶ ከሚያወራ ሰው ደግሞ የምጠብቂው ደግሞ አንቺንም ጀዋርንም እኔንንም መሮንም ሁሉንም መቀጥቀጥ ነው።
ከሌላ አካል ጋር ሆኖ መቀጥቀጥ ነው ማስቀጥቀጥ ነው የሚጠበቀው። ይሄን ነው የምጠብቂው ማለት ነው። ለምን ችግር እኮ የለውም። የመንግስት ደጋፊ ናቸው። ሄሪዬ ችግር የለውም። አሁን ይሄ ቴዲ በፖለቲካ ያወጣው መቀጥቀጥ ችግር የለም። ግን ሰምተሻል? እርግጠኛ ነኝ አንቺማ ትሰሚያለሽ። ሰምተሻል? አሁን ፐብሊክ ሰምቻለሁ። ሪከርድ ላይ የተደረገ ነው ተብሎ የተወራውን ስሚ። ለእኛ እኮ ነው። አሁን እኮ አልገባችሁም እናንተ እኮ ቴሮሪስት ተብሎ እንድንቀጠቅጥ እኮ ነው። እራሳቸው ቀጥቀጠው አናልቅ ስንላቸው በጀዋር አሳበው ጀዋርን አሳልፎን ኦሮሞን ምን ይላል መስልሽ? አሁን አንዱ እዚህ ላይ አንበባችሁት ከሆነ ይሳቅ የኦሮሞን ፖለቲካ አሳልፎ ለአሜሪካ ሰጥ። አሁን ለመቀጥቀጥ እየተዘጋጀን ነው። ምክንያቱ ግን የኢትዮጵያ ፖለቲካም አይደለም የምንም አይደለም፣ የአፍሪካ ወደ እድገት መምጣት ስለማይፈልጉት ይሄ ነገር ወደ ከባድ ካልሄደ ይሄንን ቀን አስታውሱት። ለዚህ ነው እሱም ዝም ያለው ነገሮች ከባድ ስለሆኑ የስም ማጥፋት ነገር ስለሆነ። አሁን ለምንድን ነው ኢትዮጵያ ላይ እንደዚህ አደጋ የመጣው ቢባል ጀዋር አሳልፎ ሰጥ። በቃ አብረው መሞት ስለሚፈልጉ ማለት ነው። የአማራ ታጣቂ አካላቶች ፋኖ በቅርብ እየገቡ ያሉ ሰዎች ባይዘው የእነሱ ነገር ስላልተወራ ነው እንጂ በጣም የባለጌ ፖለቲካ ሰርተዋል። ማለት ከባለጌ አንድ ጠመንጃ ታጥቄ ጫካ ነበር ከሚል አካል የማይጠበቅ ነገር ተናግረዋል። ጀዋር ነው የሚመራን አጀንዳ የሚመራን ጦርነቱ ያሉት ማለት ነው። ጀዋር መሐመድ በጦርነት የሚያምን አይደለም፣ በሰላማዊ መንገድ በእስክርቢቶ የሚያምን ነው እንጂ ከየትኛውም አካል ጋር በጦርነት መፍትሄ ይመጣል ብሎ የሚያስብ አካል አይደለም። ከበፊቱም ያለው አቋሙ ይሄ ነው። ፌዴራሊዝምን የሚያራምድ ነው። ኢትዮጵያ ውስጥ የየትኛውም ብሔር ብሔረሰቦች መብት ተከብሮ ይኑር ብሎ የሚያስብ ነው። ለኦሮሞ ብቻ ለሚታገለው ለብሔር ብሔረሰቦች መብታቸው መከበር አለበት ብሎ የሚያስብ አካል ነው። ይሄንን አካል ጀዋር መሐመድን ለኦሮሞ ብቻ እንደሚታገል አድርገው አስበው ሊጎዱትና ሊያጠፉት ይፈልጋሉ። ጀዋር በመኖሩ የሚጠቀመው የኢትዮጵያ ሕዝብ ነው። ሌላው ጭቁን ብሔር ብሔረሰብ ነው የሚጠቀመው። ጀዋር በመኖሩ ከአንድ የኦሮሞ ልጅ ከኦሮሞ የወጣ ልጅ የሚታገለው ለኢትዮጵያ ሆኖ የሁሉም መብት እንዲከበር እስከታገለ ድረስ ይሄንም ሰው ጀዋርን መደገፍ ነው ያለበት በዚህ ሰዓት። በነገራችን ላይ በዚህ ሰዓት የትኛውም አካል መንግስትን እቃወማለሁ የሚል አካል ጀዋርን የማይደግፍ ከሆነ ችግር ያለበት ከበፊቱም ጥላቻ ያለበት ነው። ከበፊቱም ጥላቻ ያለበት አካል ነው ጀዋርን በዚህ ሰዓት የማይደግፈው። መንግስትን እየተቃወምሽ ጀዋር ደግሞ በተለያየ ቋንቋ ፖለቲካ እየሰራልሽ በእንግሊዝኛ፣ በአማርኛ፣ በየትኛውም ቋንቋ ፖለቲካ እየሰራልሽ ሀሳብሽን በዓለም እያራመደ ያለ በአሁኑ ሰዓት ጀዋር እኮ የብሔር ብሔረሰብ ጭቁን የአማራ ክልልን የአማራ ተወላጆች ሚዲያ አግኝተው ሚዲያ ላይ ማንም አቅርባቸው መናገር ያልቻሉትን ጀዋር እኮ በሚዲያ ቀርቦ እኮ አማራ ውስጥ እየተካሄደ ያለውን ጦርነት አማራ ውስጥ እየተፈናቀለ ያለውን ያወራላቸው እኮ ነው። የትኛው የአማራ ተወላጅ ነው በሚዲያ ቀርቦ የትኛውን እድል ሚዲያ ላይ አግኝቶ ነው እዚሁ ቲክቶክ ላይ ከመጨው ውጪ ማህበረሰቡ ላይ እየተካሄደ ያለውን ነገር በሶሻል ሚዲያ ያሰማው? ሚዲያውንም አላገኙም። ስለዚህ ጀዋር ደግሞ ባገኘው ሚዲያ ላይ የአማራን ህዝብን ስቃይና መከራ እያሰማ ያለ ሰው ነው። የየትኛውም የብሔር ብሔረሰቦች የኦሮሞን ብቻ አይደለም። ይሄንን አካል በቀደም ኢንተርቪው ሰምተሽ ከሆነ ጂጂ ከቻልች ልዕልናን አስገቢያት። የመንግስት ደጋፊ ናት። በጣም ነው ጀዋርን በመጥላት ነው የምታወቀው። ልዕልና አሪፍ ልጅ ናት። ትጠላለች ወይም በጣም ጥላቻ ሀሳቡን መጥላት ትችላለች። ጥላቻ ነገር እንደዚህ እንኳን አላየኋትም። ሀሳብን መጥላትና እንትን ማለት መግባት ትችላለች። ልዕልና አላየኋትም። ጥላቻ የሚባል ነገር ይቀራል ከዚህ በኋላ። ፖለቲካችሁን ስሩ እንጂ ልዕልናም ዛሬ ለዚህ ያበቃሽ የጀዌ ትግል ነው ነፍሴ። ጥላቻ አያስፈልግም። እንትን በል ጀዋር የምታስታውሽ በለውጡ ጊዜ ጀዋር ጎንደር ድረስ ሄዶ አማራ ክልል ድረስ ሄዶ ህዝቡ ጋር ውይይት አድርጓል። ከህዝቡ ጋር አውርቷል፣ ተመካክሯል። የትኛውም አካል ጋር ማለት ነው። ለምን የነበረው ለውጥ ለኦሮሞ ህዝብ ብቻ ስላልነበረ ማለት ነው። ሁሉም ሰው ያንን ለውጥ ስለሚፈልገው የነበረ። አሁን ላይም ደግሞ በዚህ መንግስት ይሄ መንግስት አብዛኛው ኦሮሞ ወይ ደግሞ አንዳንድ በዚህ መንግስት ጥቅመኛ የሆኑት ይሄ መንግስት የኦሮሞ መንግስት ነው ብሎ በሚያሽቃብጡበት ጊዜ አንድ አይን ያለው በኦሮሞ ህዝብ ተቀባይ ያለው ሰው ደግሞ ወጥቶ አይ ይሄ መንግስት የኦሮሞ መንግስት አይደለም፣ ይሄ መንግስት እኛን ተቃዋሚዎችን ያሰረ፣ በኦነግን በሰላማዊ መንገድ የሚታገሉ ተቃዋሚዎችን ያሰረ፣
ትላልቅ ምሁራዎችን የገደለ የኦሮሞን ህዝብ እያፈናቀለ ያለ የአማራን ህዝብ እያፈናቀለ ያለ ትግራይ ላይ ጦርነት ያወጀ አካል ስለሆነ ይህንን መንግስት ሁላችንም በአንድነት ሆነን መቃወም አለብን ብሎ በሚያወራበት ሰዓት እናንተ ከሌላ ጋር ሆናችሁ ድንጋይ የምትወረውሩበት ከሆነ የምታንቋሹት ከሆነ ይሄ ፖለቲካ አይደለም። ይህ ጥላቻ ነው፣ ፐርሰናል ጥላቻ ነው። ይሄ ድሮ ቂም በቀል ያለባችሁ ነው የምታራምዱት። ከእንደዚህ አይነት ነገር እንውጣና ሄሪዬ ጥላቻው እንደዚህ አይነት ነገር እስካልወጣን ድረስ ከጥላቻ እስካልወጣን ድረስ ይኸውልሽ ኬር ጥላቻው አድጎ ጥላቻው አደገና ጥላቻው ደግሞ ያደገው ድሮ ይጠሉናል ባልናቸው ወይ አማራ ወይ ትግሬ ሳይሆን በራሱ በኦሮሞ ይሄ የበለገ ፖለቲካ መስራት ጀመር በራሳቸው በኦሮሞች። እዚህ ላይ ሁለት ሰዎችን ሜንሽን ማድረግ እንችላለን፣ አጀንዳችንም ከነዛ ሰዎች ጋር ስለሚያያዝ። አንደኛ ደረጃ ላይ ያለው ቧያና ጀዋርን መሆን ፈልጎ ያልተሳካለት እንደ ጀዋር መታዋቂ መሆን ይፈልጋል፣ እንደ ጀዋር ዓለም ፖለቲካ መተንተን ይፈልጋል። ግን ደግሞ ቁንጽል እውቀት አለው። ይሄ የኢትዮጵያን ፖለቲካ ባህላዊ ፖለቲከኛ ነው እና ይችላል፣ ማሽሙር ይችላል። ማሽሙር ሰውን በአሽሙር መንካት፣ ይሄ ደግሞ ሀገር ለማምራት አያበቃም። ሰውን አደራጅቶ ጂኦፖለቲክሱን ተረድቶ የዓለም ወቅታዊ ፖለቲካን ተረድቶ ዓለም ወዴት እየሄደች ነው፣ ኢትዮጵያ እንዴት ብትሆን ነው የምትተርፈው፣ እንዴት እናደርግ ብሎ ለማውራት የሚያበቃ እውቀት አይደለም። ይሄ ጠላ ላይ ቁጭ ብለ ቡና ላይ ቁጭ ብለ የምታው ሽሙረው ማሽሙር አገር ልትመራ ከዩኒቨርሲቲ ሰርቲፊኬት ያገኘበት እውቀት አይደለም። ይሄ ለቲክቶክ ይመጥናል እና የተገኘውም እኮ ቲክቶክ ላይ ነው። ለቲክቶክ የሚመጥን እውቀት ነው። ከዛ በፊት በትግል ዓለም ውስጥ ደግሞ በችግር ጊዜ የሚደበቅ አይነት ሰው ነው፣ ይፈራል። ምክንያቱም በችግራችን ጊዜ ሚኒሶታ ላይ ኦሮሞ አጬ በሞተ ጊዜ አንድ ኦሮሞ ቤቱ ቀርቶ አያውቅም፣ አንድም ሰልፍ ላይ ታይቶ አያውቅም። ይሄ ልጅ በህይወት ዘመኑ በቄሮ ዘመን ኦሮሞ ከቤቱ ወጥቶ እነ ጂጂ ኤምባሲ ሲንገለበጥ ጀርመን ነገር ላይ አሜሪካን ነገር ላይ ኤምባሲ ሲያዘጉ አንድ ቀን አያና ወጥቶ ከቤቱ አይተነው አናውቅም። ስለ አያና ይሄን ካልኩኝ ቴዲ አዋሳ የምትባል ለማኝ መታለች፣ ዩቱባን ማሳደግ ትፈልጋለች። አንዳንድ ፖለቲከኞች ጠጠጠጠ ስትል አይቶ ይሄ ልጅ ትንሽ የስቲቪ እናበረታታው በሚል ሄዶ እዛ ኢንተርቪው ያደረጉ ጀዋርን እጁን ጠምዝዞ ሌት ተቀን ስለ ጀዋር እያወራ ስለ ጀዋር መጥፎ ነገር እያወራ ጀዋር እሱን ፈርቶት ቤቱ መጥቶ ኢንተርቪው እንዲያደርገው ይፈልጋል። ጀዋር ደግሞ ከእንደዚህ አይነት ቡቱቱ ጋር ወርዶ የሚሄድ ልጅ አይደለም። ጀዋር በጣም የታወቀ የተከበረ ዛሬም የተከበሩ ሰዎች እሱን ፈልጎ የሚያናግሩት ልጅ ነው ጀዋር። ኢትዮጵያ ውስጥ ትልቅ የተባሉ ባለሀብቶች፣ አዋቂዎች፣ ዶክተሮች፣ ፕሮፌሰሮች ጀዋርን ፈልጎ ያናግሩታል። ፈልጎ የት ነው ያለው ብሎ ያናግሩታል። ምክንያቱም እውቀት አለው ጀዋር መሐመድ። ጀዋር መሐመድ እኮ እናንተ አይደለም ለኛ ያሳያችሁን። ጀዋር መሐመድን ያየነው እኮ ቢቢሲ እና ሲኤንኤን አልጀዚራ ላይ እየቀረበ ጀዋር ስለ መካከለኛው ምስራቅ ፖለቲካ ምን ትላለህ፣ ወዴት የሚሄድ ይመስላል ተብሎ ፈረንጆች እኮ ስለ ዓለም ፖለቲካ ያስተነትኑት ነበር። ዱቄታሞች ኦሮሞ ስለሆነ ኢትዮጵያ ስለሆነ ነው የሚያንሰው ዝቅ አድርጋችሁ የምታዩት። እና የትኛው ኢትዮጵያዊ ፖለቲከኛ ነው ስለ ዓለም ፖለቲካ ስተነተነ ያይታችሁ የምታውቁት? እና አልቱሽቱሽም ሌቦች ጭፍን ጥላቻ ውስጥ ውጡ። ይሄ ጭፍን ጥላቻ ነው የሚያሳብዳችሁ። ይሄ ልጅ በዚህ ሰዓት ምን አደረጋችሁ? ካልሞተ ካልተገደለ ካልታሰረ እንዴ በሐሳብ ሰው መሟገት አይችሉም እንዴ? ይበልጣቸዋል። አልቻላችሁትም። ተው ባቅለልና እውነቴን ነው። ውሃ ጠጪበት። ይሄ ሐቅ ነው። እኔ አንድ ቦታ ላይ ውሸት አልተናገርኩም። አንድ ቦታ ላይ እኔ ውሸት አልተናገርኩኝም። 100% የተናገርኩት እውነት ነው። አልጨመርኩበትም። ይችላል ጀዋር መሐመድ ዛሬ ያለንበትን ፖለቲካ ከዛሬ 8 ዓመት በፊት ተናግሯል። ትግራይ ትዘምታላችሁ አታሸንፉም ነው ያለው። ትግራይ ትዘምታላችሁ፣ ብሔርተኝነትን አጥንቼዋለሁ፣ ትግራይ ሄዳችሁ ትዋጋላችሁ፣ እንደምትዋጉ እርግጠኛ ነኝ፣ ግን አታሸንፉም አለ። አሸነፋችሁ አላሸነፋችሁም? አገሪቷን ወደ ኢኮኖሚ ዜሮ ታወርዳላችሁ። ጦርነት ሀገር እርስ በርስ ወንድም ከወንድሙ ጋር አገር በአገር ጋር ተዋግቶ አንሸናነፍም፣ ቁጭ ብለን እንነጋገር እያለ አገሪቷን የደሃ ደሃ አደረጓቸዋል። አዎ 1% ቢሊዮነር ሆነዋል። ትናንት ጠላ የሚጠጣ ዛሬ ዊስኪ መጠጣት ጀምሯል። 1% ሀብታም ሆነዋል። የኢትዮጵያ ሕዝብ ግን ድሮ በወያኔ ጊዜ ያለው ኢኮኖሚ ዛሬ እጁ ላይ የለም። የኢትዮጵያ ውስጥ ችግር ውስጥ ገብተዋል። አንዳንድ የኦሮሞ መሬትን ለመንጠቅ ድሮ ኦሮሞነትን የሚጠላ ዛሬ ኦሮሞ ስር ተሸሽጎ አከመከም እያለ ተጠጋ የተጠቀመ አለ፣ ሌባ አለ።
ዛሬ ትላንትና የኦሮሞቱ ለማ የተፈናቀለበትን መሬት ዛሬም እየተፈናቀለ መሬቱ ለከረዴምቶች ለሌባዎች ይሰጣል። እቺ ጠጋጠጋ መሬት ለማንሳት ነው፣ ለሌላ ነገር አይደለም። አብይ ከሁሉም ነገር በላይ የሚሉ ሰዎች ለጥቅማቸው ለግል ጥቅማቸው ለሆዳቸው ነው። አብይ እኛን የምንቃወማቸውን ሰዎች ነው የሚያደንቀው። ምክንያቱም ያለ ምንም ጥቅም ነው እኛ የምንቃወመው፣ ምንም ነገር የምንጠቃው ነገር የለም። ስለዚህ ጀዋር መሐመድ አልታሰረም። ጀዋር መሐመድ ፈታ ብሎ ኢንተርቪው ሰጥቷል። ትላንትና ከሚመጥነው አይዲያ ካለው ሰው ጋር ቁጭ ብሎ ኢንተርቪው ሰጥቷል። እነዚህ ደግሞ የማረቱትን ሰዎች ማርተኞቹን ለፍርድ እንደሚያቀርብ ስለ ሀገር አንስቶ ስላወሩ ሌላ አብሮ በሰላም አብራቸው የሚሰራቸው ሀገሮች አሉ። ስለዛ ነገሮች ወደ ፍርድ ቤት ይቀርባሉ፣ ይገባሉ። ሌባ ሁልጊዜ ሌባ ነው። ምቀኛ ሁልጊዜ ምቀኛ ነው። ጀዋር ደግሞ ይችላል። ማንም በዘመናዊ ፖለቲከኛ እኔ ሐቁን እንገራችሁ ባህላዊ ፖለቲከኛ ያልሆነ እያንዳንዱን አሁን ያለንበትን ይሄ ብሽሽቅ አይደል። በነገራችን ላይ ማንሽ ስምሽ ማናት ስማ እኔ ማከብርሽ ሰው ነሽ። ኦኬ አሁን የብሽሽቅ ጉዳይ አይደለም። አትችልም ትችላለህ፣ የጉልበት ጉዳይ አይደለም። ፖለቲካ አውሩ ነው እኛ የምንላችሁ። ገባችሁ? ፖለቲካ አውሩ። ፖለቲካ በነበረበት ሰዓት የት ነበራችሁ? አሁንም ፖለቲካ ማውራት አቅቷችሁ የመንደር ሀሜተኛ የቲክቶክ ሀሜተኛ ናችሁ። ኦኬ ሌላ አብይ ይችላል፣ አብይ አይችልም፣ ጀዋር ይችላል። እሱን አይደለም እያወራን ያለ ነው። በመረጃና በማስረጃ ነው እያወራንልሽ ያለ ነው። ጀዋርን ማንቋሸሽም ሆነ ጀዋርን መሳደብ አትችሉም። ይህንን ነግራችኋለሁ። ጀዋርን በፖለቲካው ልትከራከሩት ትችላላችሁ። ጀዋርን በአመለካከቱ ልትከራከሩት ትችላላችሁ።